ለተወሰኑ ሳምንታት ነው እንደዛ የነበረ። አሁን ተስተካክሎ በቃ ወደ ኖርማል እንትኑ ተመልሷል። ተጣሞ የነበረው ጣቷ ያው ጣት ወደ ጎን መሄድ በስንት ጊዜ ውስጥ ተስተካከለ? ሳምንት ምናምን ይሆነዋል። ከጸለይኩኝ በኋላ ቆይቼ ነው ያየሁት። በሳምንቱ ሳየው ተስተካክሏል። ክብር ሁሉ ለመንፈስ ቅዱስ ይሁን ለተናጋሪ። አሜን። ጌታ ኢየሱስ ዘመንሽን ይባርክ። እና እኔ ምንድነው ወዴት እንድታድጉ ወዴት እንድናድግ ነው የምትፈልጊው ካላችሁን ራሱን እግዚአብሔርን ወደ መፈለግ እንድታድጉ ነው የምፈልገው። ራሱን እግዚአብሔርን ወደ መፈለግ ምንም ነገር አልፈልግም አንተን አለኝ ስትሉት ያለውን ጥቅማ ጥቅም ሁሉ ይዞላችሁ ነው የሚመጣው። ምክንያቱም እሱ ከመጣ እሱ ፈውስ ነው። እሱ ከመጣ እሱ ነፃ ነው። ነፃ ትወጣላችሁ። እሱ ከመጣ እሱ ሀብት ነው። እሱ ከመጣ እሱ ሰላም ነው። እሱ ከመጣ እሱ ረፍት ነው። እሱ ከመጣ እሱ ሁሉ በሁሉ ነው። እሱ ጌጥ ነው፣ ውበት ነው፣ ሞገስ ነው። እናገራለሁ እናንተ ውስጣችሁ ስንት ነገር እያለ የታወቀ በቤተ ክርስቲያን ውስጥ ሊሆን ይችላል፣ አካባቢያችሁ ላይ ሊሆን ይችላል፣ በጓደኛ ሊሆን ይችላል። የራሳችሁ ሰዎች እያሉ እያወቁ as if nothing happened ሰውነታችሁ ላይ as if nothing happened ውስጣችሁ ውስጥ ያለውን ነገር እላችሁ ላይ እየተገለጠ እየታየ ሌላው ያከበረው ሌላው የሚገርም ነው እያለው ሌላው እግዚአብሔርን እያከበረበት ሌላው የታነጸበት ሌላው ነፃ እየወጣበት ሌላው የተፈወሰበት ሌላው መልእክት እያገኘበት ሌላው የዳነበት አይተው እንዳላየ የሚሆኑ ይብላኝላቸው ለነሱ እንጂ እግዚአብሔር በእናንተ ሊሰራ የወደደው መስራቱ አይቀር። የቀባኝ ያስሮጠኛል፣ የቀባኝ ይተክለኛል፣ የቀባኝ ያወጣኛል፣ የቀባኝ ሰው ያደረገኝ ያኖረኝ በፍቅሩ አቅፎ የያዘኝ እንባዬን ያበሰ እስከዛሬ ያኖረኝ ለዘላለም የታመነው እግዚአብሔር የማይከዳ የሆነ ነገር ብቅ ሲል የሆነ ነገር ሲኖረኝ የማይተወኝ ሲኖረኝ ወደ ማን መጀመሪያ ደረጃ ማን ሰው አደረገኝና እሺ ኮፍዬ ስራ ቦታ ስለሆንኩ ነው ምስክርነቱ። ባለፈው ከኤርሚ ጋር ስትጸልይልኝ ለልጄና ለኔ እግሯ አጥንት የተጣመመ ብለሽ አስታውሽ ጸልይሽልኝ ነበር። ኤርሚ ሄርሚ እዛ እያገለ ኤርሚ ቤት ነው እኔ ቤት አዶን ነው ብቻ ኦንላይን ነው ያገኘኋችሁ አብራችሁ። እሺ ስለ ልጄ እና ስለ እኔም ጸልየሽልኝ ነበር። እኔ እጅ አብጦ ነበረ መሀል ጣቴ ተፈውሰናል። ይሄን ላመሰግን ተመልሰሽ ነይ ለምስክርነት ስላልሽኝ ሰሞኑን ስላልገባሁኝ ልመሰክር ፈልጌ ነው። ጌታ ድንቅ አድርጎልኛል፣ መልካም አድርጎልኛል። የልጄ እግሯ ተስተካክሏል። ጣቷ ተጣሙ ነበር አላልኩሽ? ጸልይሽላት ነበረ ስትገቢ እጅሽን ምናምን። ጌታ መልካም ነገር አድርጎልናል፣ ተስተካክሏል። እንደገባው ጸለይኩኝ፣ እግሯ ሰላም ነው። እግዚአብሔር የተመሰገነ ይሁን። ከስንት ጊዜ ጀምሮ ነበር? ጌታ ኢየሱስ ይባርክ። ተባረክልኝ። እግዚአብሔርን አከብረዋለሁ። የኔ መሀል ጣቴ ያብጥ ነበረ ማለት ፔን አለው ግን ያብጥ ነበር። አሁን የኔ ወዲያው ሁለተኛ ቀኑ የለም፣ ፔኑ ራሱ የለም፣ እብጠቱ የለም። ያ ጌታ መልካም ነገር አድርጎልኛል። ቪዲዮ ያልከፈትኩት ስራ ላይ ስለሆንኩኝ ነው፣ ይቅርታ። ሳገኝሽ ደስ ብሎኝ ገብቼ ነው። ጌታ መልካም አድርጎልኛል። እንኳን አደረገልሽ። አሁንም ጥያቄዎችን ይመልስ። ጥያቄዎችን ሆኖ ልብሽ ላይ የተቀመጠውን የከበደሽን ነገር አሁንም መልሶልሽ ተመልሰሽ እንደገና ደግሞ ለመመስከር ነይ። በክርስቶስ ኢየሱስ ስም ያቃተሽ ተራራ የሆነብሽ ነገር ደልዳላ ሜዳ ሆኖ ተመለሽ። አሜን። አንቺም ልጅሽን ተፈውሰሽ እግዚአብሔር ዘመንሽን ይባርከው። ተባረኪ። ወደ ስራሽ። አሜን አሜን። ተባረኪልኝ። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። እንወድሻለን። እኛም ብርክ በይ። እሰይ እንኳን እግዚአብሔር ፈወሳችሁ፣ አንቺንም ልጅሽም። እንኳን የተጣመመ አጥንት
እግዚአብሔር የውላችሁ እዚህ ጋር ሲናገር እንደዚህ አይነት ሰው ሲል ችላ አትበሉ። ፎር ግራንትድ አትውሰዱት። እሺ እግዚአብሔር ቀለል ብሎ ስለመጣ የኔ ቢሾፕ እኮ ተናገረ። ቀሎ ስለመጣ አይቅለልባችሁ አለ። በቲክቶክ ስለመጣ አይቅለልባችሁ። እግዚአብሔር ሲናገር ኮንሸስ ሆኑ፣ ውሰዱት። ከዛ በኋላ ደግሞ ሲያደርግላችሁ ደግሞ እግዚአብሔር ይመስገን ብላችሁ መታችሁ እግዚአብሔርን አመስግኑ። እናመስግን፣ አብረን እናመስግን። አንድ ቪዲዮ በጣም ደስ ብሎኝ አንድ ጓደኛችን የሰራችው አንድ ቪዲዮ አየሁኝ ዛሬና እንዲህ አለች። እኔ የምላችሁ አለች ወዳጆቼ ጸልይልን እስኪ እንደዚህ ተቸግሬያለሁ እንዲህ ብያለሁ ብላችሁ መታችሁ ካማከራችሁን በኋላ ያ ነገር ከሆነ በኋላ ምን ነው ማትነግሩኝ? ካልነገራችሁን እኮ እኛ እስካሁን እየተጨነቅን ነው ነገሩ አልተሳካም ብለን። እናንተ ነገሩ ሆኖላችሁ ረስታችሁት ፌሽታ ላይ ናችሁ። ምን ነው ማትነግሩን ብላ ቪዲዮ ሰራች። በጣም ትክክል ነው። አያችሁ፣ ሰው ሲቸገር ብቻ ነው 10 ጊዜ እየጨቀጨቃችሁ የሚመጣው። ልክ ሲሳካለት እግዚአብሔርን አያመሰግንም። አያችሁ፣ እና ይሄ ልምድ እንደነኛ 10 ለምጻሞች እልም ብላችሁ አንዱ ብቻ ይመጣው። እኔ እንደዚህ አይነት እንዳትሆኑ። የምናመሰግነው እግዚአብሔር ነው። አሁን ማን ከበረ? አሁን መሰከረች። እንደ ቀልድ አይደል? አጥንትን የሚያክል ነገር እንደ ቀልድ መሰከረች። ማን ከበረ? መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ የተናገረው ከበረ። እሱ ሌላ ማን? ምንም አድራጊ እሱ፣ የሚያክም እሱ። ኧረ እኔ እንድትመሰክሪ አይደለም እጸልይልሽ። እንድትመሰክሪ ባልተማትመሰክሪ እኔ እንድትመሰክሪ አይደለም የምጸልየው፣ ግን ጌታን አክብሩት። በቃ እዚህም መታችሁ ባትናገሩ ለሰው ንገሩ፣ ሄዳችሁ ማለት ነው። ጌታ ፈወሰኝ ኮኪ ጸልያለኝ ምናምን ራሱ አትበሉ። ጌታ ኢየሱስ ክርስቶስ እኮ ፈወሰኝ በሉ። የኔን ስም አውጡት። የሌሎቹን አገልጋይ አይመለከተኝ። የኔን ስም ግን አውጡት። አዎ ጸጋ አለ፣ አዎ ይሰራል፣ አዎ ግን በቃ ጌታ ፈወሰኝ ብላችሁ ሄዳችሁ ስለ ጌታ ብቻ ክብር አውሩ። አሜን። ስለ ጌታ ክብር ብቻ አውሩ። ሄዳችሁ ኮኪ የሚባለውን አውጡት እና እኔ መታችሁ እንድትመሰክሩም አይደለም የምጸልየው። በቃ አክብሩ ጌታን። እንዲያደረገልኝ በመጽሐፍ ቅዱሳዊ ነው። አያችሁ፣ የተመለሱ አሉ፣ የቀሩ አሉ። እዚህ ከቀሩት መሀል አትሁኑ ለማለት ነው። እግዚአብሔር ማይወደው እንዲህ አይነት አሁን ቀልል አድርጋ እኮ ነው የመሰከረችው። በሰዓቱ ግን ጭንቅ ነበረ። አያችሁ፣ ክብር ለኢየሱስ ይሁን። እሺ፣ የሚያዋልዳችሁ ያጣችሁ ሰዎች አሬቫሪ አዶናስ ያንታ ታካሱ ውስጤ እኮ አለ እግዚአብሔር ያስቀመጠው ነገር። እግዚአብሔር እኮ እንዲህ ተናግሮኛል። እግዚአብሔር እኮ ይህን ትሰሪያለሽ ብሎኛል። እግዚአብሔር የብዙዎች እናት፣ እግዚአብሔር የብዙዎች አባት ብሎኛል። እግዚአብሔር እንዲህ እሰራብሻለሁ፣ እግዚአብሔር ታገለግኛለሽ ብሎኛል። እግዚአብሔር እንደዚህ ብሎኛል፣ እግዚአብሔር እንደዚህ ብሎኛል፣ እግዚአብሔር እንደዚህ ብሎኛል እያላችሁ ወደዚህ ብትሉ ማንም የሚያያችሁ፣ ወደዚህ ብትሉ ማንም ጎበዝ ፑሽ የሚያደርጋችሁ ያጣችሁ ሰዎች፣ ወደዚህም ወደዚህም ብትሉ ምንም የሚረዳችሁና የሚያግዛችሁ ያጣችሁ ሰዎች፣ እግዚአብሔር ያስጸነሰሽ ያስወልድሻል። ያስጸነሰ ያስወልዳል። አሁን ጸሎት አንጸልይም። እዚህ ታች ያላችሁ ሰዎች ጸሎት የምትሉ አሁን ጸሎት የለም። ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃልን ስሙ። ሾርት ከት አትልመዱ። ተረጋጉ። እሺ ተረጋጉ። የእግዚአብሔር ቃል ራሱ ፈውስ ነው። የእግዚአብሔር ቃል ራሱ ፈውስ ነው። ፈውስ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃሉ ሕያውና የሚሰራ ነው፣ መንፈስና ሕይወት ነው ይለዋል የእግዚአብሔር ቃል ሲናገር። አሜን። የእግዚአብሔር ቃል ሊቀርብላችሁ ቁጭ ብሎ እግዚአብሔር እየተናገረ ጸልይልኝ አትበሉ። የጸሎት ሰዓት አለ። ፕሊዝ ፕሊዝ፣ ቸርች ውስጥ ሄዳችሁ የእግዚአብሔር ቃል ሊሰበክ እየተዘጋጁ ጸልዩ እስኪ ትላላችሁ አትሉ። በቃ የእግዚአብሔር ቃል እኮ እዛም ሆነ እዚህ እኩል ነው። የግድ እዚህ ጋር እንደዚህ ፑልፒት ማስቀመጥ አለብኝ እንዴ? እዚህ ነግራችኋለሁ። ጸልይ የምትሉ ሰዎች የእግዚአብሔርን ቃል ስሙ። ኦኬ። ትንቢት የምትወዱ ምንም ችግር የለውም። ስፔሲፊክሊ አንድ ሰው አይደለም እየተናገርኩ ያለሁት። ስፔሲፊክሊ ሳይሆን
ሁላችሁም እንደገባችሁ ደህና ዋላችሁ እንኳን ማትሉ ሰላም ለዚህ ቤት ማትሉ ከእጁ አትፈልጉ፣ ራሱን ፈልጉት። ጥቅመኞች ሆነን ሰዎች እንደሆንን እርስ በርስ ጥቅመኞች ነን። ወደ ጎን ጥቅመኛ ነን። ወደ ምን በቃ ጥቅመኞች ነን። ወደ እግዚአብሔር ወደ ላይም ጥቅመኛ እንዴ! ሁልጊዜ እግዚአብሔር ያደርጋል፣ ይሰጣል፣ ይፈውሳል፣ ነፃ ያወጣል። በጣም ቸር አምላክ ነው። እሱን እንኳን ባንፈልገው እኛ ነፃ ሆነን እንድንኖር ስለሚፈልግ ያደርጋል። እሱ ግን ሁልጊዜ ከእጁ ደስ አይልም። እስቲ ራስን እፈልጋለሁ። ሁልጊዜ ነው የምነግራቸው። እሱ መጥቶ የሚቀር የለም። እግዚአብሔር መጥቶ የሚቀር የለም። ፈውስ አይቀርም፣ ነፃ መውጣት አይቀርም፣ ሰላም አይቀርም፣ ደስታ አይቀርም፣ ረፍት አይቀርም እሱ መጥቶ። ስለዚህ እኔ ዛሬ እነግራችኋለሁ። ይህ ከትንቢት ሁሉ የጸና የእግዚአብሔር ቃል ይሻላችሁ። ከዛ በኋላ እኮ እግዚአብሔር እኮ በስማችሁ እየጠራ ከፈለገ እኮ አይደል እንዴ በበሽታ አይነታችሁ እየጠራ በምናምን አይደል ስንት ነገር ሲያገለግል የነበረው አይደል እንዴ እሱ እግዚአብሔር ታዲያ አላረጀም እኮ ትላንትና የነበረው ዛሬ አላረጀም። ተሰሚነት ነው፣ ተቀባይነት ነው። እግዚአብሔር ከመጣ የሚቀር ነገር የለም። አሜን። ስለዚህ አባ እፈልግሃለሁ፣ ራስህን ነው የምፈልግህ፣ ከእጅህ አልፈልግም፣ ራስህን እፈልጋለሁ። ኢኔሰንስ እኮ እርሱ ከመጣ ብርሃን መጥቶ እንዴት ነው ጨለማ የማይወገደው? ነው እኮ አሁን አለ እኮ ውስጣችን እኮ ነው። ኢየሱስ እኮ ውስጣችን እኮ ነው ያለው። ነገር ግን በተገኘም ጊዜ አይደለ ፈልጉት፣ ቀርቦም ሳለ ጥሩት ተባለ። ገስት ገብተሽ ቪዲዮ ከከፈትሽ ትገቢያለሽ። ምን ችግር አለው ደግሞ? እንዴት ገስት መክፈት እችላለሁ? ኩኩሻ ደግሞ የኔ እንትን ነሽ፣ የኔ ሞክሼ ነሽ። ነይ ግቢና ቪዲዮ ይከፈታል እዚህ ቤት። እሺ ኩኩሻ ቪዲዮ ከከፈትሽ ብቻ አክሴፕት አድርጊ። ያው እንትን ብዬልሻለሁ። አክሴፕት በይው። አክሴፕት የሚለውን ንኪው። ኦኬ ሶ በጣም ብዙ ነገር መስራት፣ ብዙ ነገር ማድረግ፣ ብዙ ነገር መሆን እየፈለጋችሁ የሚረዳችሁ ያጣችሁ ሰዎች፣ ታላላቅ ሰዎች አጠገባችሁ ኖረው ዝም የተባላችሁ ምጥ የያዛችሁ ሰዎች፣ ወይኔ እኔ ውስጥ እኮ እንደዚህ ያለ የሆነች ነገር እኮ የሆነች ቦታ እኮ ቢያስነኩኝ፣ የሆነ ቦታ እኮ ቢከፍቱልኝ፣ የሆነች ነገር እኮ ቢያደርጉ እኮ ስንትና ስንት ነገር ምናምን ምትሉ። ሃሌሉያ ክብር ለኢየሱስ ይሁን። ዘጸአት ምዕራፍ 1 አውጡልኝ። አንድ ሰው ጥንቅቅ አድርጎ የሚያነብልኝ ሃኒ ዘጸአት ምዕራፍ 1 ክብር ለኢየሱስ ይሁን። ዘጸአት ከዘፍጥረት ቀጥሎ ነው ያለው። ይሄ መጽሐፍ ቅዱሳችሁ ጋር ተግባቡ። እሺ ተዋወቁ። ቤተኛ ሁኑ ከመጽሐፍ ቅዱሳችሁ ጋር፣ ባይተዋር አትሁኑ። መጽሐፍ ቅዱስ ሲገለጥ የሆነ እንትን አልተግባብቶ እንዳይሆን እንደ ክርስቲያን መጽሐፍ ቅዱሳችሁን ወቁት በጌታ ፍቅር። እሺ ከመጽሐፍ ቅዱሶቻችሁ ጋር ተዋወቁ። መጽሐፍ ቅዱሳችሁን እንግዳ አይሆንባችሁ ላያችሁ ላይ እንግዳ ስትከፍሉ ብሉይ ኪዳን ላይ ያለውን ዘፍጥረት ላይ ምንድነው ስሙ አዲስ ኪዳን ላይ አትፈልጉ። አሜን። ከመጽሐፍ ቅዱሶቹ ጋር ተዋወቁ፣ ተግባቡ፣ አቅልሙበት። የሆነ ነገር ማጥኛ እንትን ለጣጥፉበት፣ ማስታወሻ አድርጉበት፣ መስመር አድርጉበት፣ ሃይላይት አድርጉበት፣ አስታውሱት፣ ተግባቡ። ያነበበ ሰው ነው በነገራችን ላይ ሃይላይትም የሚያደርገው ምናምንም ሁሉም ነገር እና ከመጽሐፍ ቅዱሳችሁ ጋር በጣም ፍሬንድ ካልሆናችሁ በስተቀር አቧራ እያረገፋችሁ ከሆነ የምትገልጡት ራሱ ብሉይ ኪዳን እና አዲስ ኪዳን የቱ ጋር እንደሆነ ላታውቁ ትችላላችሁ። ስለዚህ ቴክ ኬር ሀመርዬ እንኳን ደህና መጣሽ። መጽሐፍ ቅዱሳችሁ ጋር በጣም መግባባት አለባችሁ ወገኖች። ተግባቡ እንዴ ራሱ አዲስ ኪዳን ማን ነው የሚለው ሲጀምር ማን ነው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ምናምን እያላችሁ እሷን እንኳን እስቲ 39ና 27ቱን ወቁት እስቲ ማን ከማ ቀጥሎ እንደሆነ። አንድ ቀንማ እዚህ ቤት እሱን ነው ማለት ነው ሽልማት አዘጋጅቱ ብሉይ ኪዳንን። እኛ እንግዲህ በልጅነት ህፃናቶች ናቸው እሱ ብሉይ ኪዳን። እሺ ከዛ ፍጥረት ዘንድሮ ቀጥሎ ምንድነው?
አዎ ያሳፍራል በጣም። እግዚአብሔር እያለን እንወድሃለን እያለን እሺ፣ ውስጣችሁ ጽንስ የሚገላበጥባችሁ ሰዎች ክብር ለኢየሱስ ክርስቶስ ይሁንለት። ውስጣችሁ ጽንስ የሚገላበጥ ምን ላርገው ውስጤ እኮ እንደዚህ እየሆነ ነው፣ የሚረዳኝ አጣው፣ የሚያግዘኝ አጣው፣ የሚያዋልደኝ አጣው የምትሉ ሰዎች ክብር ለኢየሱስ። ዘጸአትን አወጣሽልኝ? ከአንድ ጀምሮ አንብቢልኝ፣ ከአንድ ጀምሮ። ክብር ለኢየሱስ ነው። ዘጸአት ምዕራፍ 1 ከ1 ጀምሮ የድሮው ትርጉም በደንብ አዲስ ትርጉም ይኖራል። አዲስ ትርጉም የያዘ ሳመሪ ያለሽ አለኛ። እሺ፣ ዘጸአት ምዕራፍ 1 ከቁጥር 1 ጀምሮ ነው የምታነቢልኝ። ከዛ በፊት የምነግራችሁ ምንድነው ውስጤ ጽንስ አለ የሚያዋልደኝ አጣው ወይ ምኑን ከምኑ ላድርገው የምትሉ ሰዎች ማንንም እንዳትጠብቁ። ዕብራውያን ሴቶች እንደ ግብፃውያን አይደሉም፣ ራሳቸው ይወልዳሉ። አዋላጅ እግዚአብሔር አምላክ ትክክለኛ ሰዎች ወደ እናንተ እንዲመጡ እንጠይቃለን፣ እንጸልያለን። ከዛ በተረፈ ግን ኖ የሚሉ ከሆነ ደግሞ እግዚአብሔር ራሱ ያጸነስኩ አላስወልድምን የሚለው ቃል ይሰራባችኋል። እላያችሁ ላይ ይሰራባችኋል። እንዴት? ለምን? እኔ እንደዚህ ሆኜ እንዲህ ተከልክዬ በር ዘግተውብኝ፣ በዚህ ገምት ብለውብኝ፣ ምቀኛ ሆነውብኝ፣ እንደዚህ አድርገውብኝ፣ ያስደግመውብኝ፣ ያስመትተውብኝ፣ ከዛ እንዲህ ብለውብኝ፣ እንዳልሰራ፣ እንዳልነግድ፣ እንዳላገባ፣ እንዳልወልድ፣ እንዳልሰራ፣ እንዳላገለግል በቃ የምትሉ ሰዎች ኖ ኖ ኖ ኖ ኖ ኖ። እግዚአብሔር አንቺ ውስጥ ያስቀመጠውን ጽንስ ራሱ ያዋልድሻል። ቦታ የማይመርጥ ቦታ መርጦ ያውቃል እንደ እንሽርትሃ ያረገዘች ሴት እንሽርትሃዋ ሲፈስ ሜዳ ነው፣ ስቴዲየም ነው፣ ሬስቶራንት ነው፣ ቸርች ነው እንትን ብሎ ያውቃል። ቷ ካለ ቷ ነው። ቷ ካለ በኋላ እቺ ሴት 9 ወር ሙሉ አርግዛ ነው ባይዘው፣ ዝም ብላ አይደለም ቷ የሚለው 9 ወር ሙሉ አርግዛ የሚሄዱትን ፕሮሰሶች ሁሉ አድርጋ መብላት የሌለባትን ትታ መብላት ያለባትን አርጋ ማድረግ ያለባትን ልብስ ትታ ሌላ አዳዲስ ልብሶች ሰፋፊ የእርጉዝ ልብሶች ለብሳ አተኛኘት አስተካክላ አበላል አስተካክላ አካሄድ አስተካክላ ጫማ አስተካክላ ንግግር የተለያዩ ነገሮችን አስተካክላ ሆርሞን ቼንጅ አለው፣ የሰውነት ቼንጅ አለው፣ የባህሪ ቼንጅ ሁሉ ለውጣለሁ። ያንን ሁሉ አስተናግዳ ህመም አለው፣ ጭንቀት አለው፣ ብዙ ነገር አለ። ሁሉን አስተናግዳ ምክንያቱ ሲባል ስለ ጽንሱ ሲባል ቪዲዮ ሰርቻለሁ። ቀኑን ሙሉ ስለያዘኝ ቪዲዮ ሰርቻለሁ። ገብታችሁ ለሰው ሼር ዱዊት አድርጉት በጌታ ፍቅር። አሁን የሰራሁት ቪዲዮ አለ። አሁን እንደዚህ ስትራይፕ ለብሼ ከሆነ ሰዓት በፊት 9 ሰዓት የሰራሁት ቪዲዮ አለ። ሌሊቱን እንደዚህ ሲዘል ነው ያደረው ውስጥ ማለት ነው። ሙሉውን ተቀብዬው ነው ያደርኩት መልእክቱ። ክብር ለኢየሱስ ክርስቶስ። እኔ እንዴት የምትሉ ሰዎች ማን ነውና ውስጣችሁ ያስቀመጠው? እሱ ዝም ይላል እንዴ? ሰው ተንቀሳቀሰ አልተንቀሳቀሰ፣ የምታውቂው ሰው አብሮሽ ሆነ አልሆነ፣ ዘመድሽ፣ ወገንሽ፣ ጓደኛሽ፣ በሰው የምታውቂው ሰው ሌሎችን የሚረዳ ረዳሽ አልረዳሽ፣ የሚረዳ የሚያግዝ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ይመጣል አለ። ሃሌሉያ። ጥያቄውን ከጠየቀ በኋላ እራሱ መልሱን መለሰ። ረዳትሽ ሰማይና ምድርን የሰራ ሕያው እግዚአብሔር ልዑል እግዚአብሔር ይባላል። ከማንም ምንም አትጠብቁ። እግዚአብሔር ሰው ከሰጣችሁ ሰጣችሁ። እግዚአብሔር ይመስገን። ከገቡ እናንተ ነገር ላይ ከገቡ እናንተ ብለሲንጎቻቸው ናቸው። እናንተ ነገር ላይ ካልገቡ ግን ክብር ለኢየሱስ ይሁን ይቀርባቸዋል እንጂ መውለዳችሁ አይቀርም። ጸንሳ ያልወለደች ሴት ታውቃላችሁ እንዴ? ታውቃላችሁ? ነቃ ብላችሁ ስሙኛ እንዴ! ጸንሳ ያልወለደች ሴት ታውቃላችሁ ወይ? ይሄንን የጸነሰው ነው ሰው ነው ባይዘው የሚገባው የጸነሰ ውስጡ ጽንስ ያለ ሰው ነው የሚገባው። ጽንስ ስላችሁ እንግዲህ ልጅ እንዳታስቡ አደራችሁን፣ ሴቶች ስለተሰበሰባችሁ። ጽንስ እኔ ስለ ልጅ አላወራው። ውስጣችሁ የተቀመጠ ራዕይ፣ ውስጣችሁ የተቀመጠ ስራ ሊሆን ይችላል፣ አገልግሎት ሊሆን ይችላል። ዋትኤቨር እናንተ ልታደርጉት የምትፈልግ እዚህ ምድር ላይ ሰርቼው አልፋለሁ ያላችሁት እግዚአብሔር እናንተ ውስጥ በመፈለግና በማድረግ ያስቀመጠባችሁ ያ ነገር
ሰው የለኝም የምትሉ ሰው የለኝም የምትሉ መሪ የለኝም የምትሉ እኔን ዞር ብሎ የሚያየኝ መሪ የለም የምትሉ እኔን ዞር ብሎ የሚያየኝ አገልጋይ የለም፣ እኔን ዞር ብሎ የሚያየኝ ቤተክርስቲያን የለም፣ እኔን ዞር ብሎ ይሄ እንግዲህ የምለው ከእናንተ ድካም ውጪ ነው። ከእናንተ ድካም ውጭ እናንተ ራሳችሁ ካራክተራችሁ ማይቻል ሆኖ ማትያዙ ሆናችሁ ከዚህ እዛ እየረገጣችሁ አላልኩም። አንድ ቦታ ቁጭ ብላችሁ እግዚአብሔር ሆይ እጠብቅሃለሁ በመጠበቂያ ቆሜ እያላችሁ ያላችሁ፣ ነገር ግን አይተው እንዳላዩ ዝም ያሏችሁ፣ አይተው እንዳላዩ እንድትሸፈኑ አውቀው የሚጋርዷችሁ፣ ብርሃን የወጣበት ነገር አይጋረድም። እነግራችኋለሁ፣ መልእክት አለኝ ዛሬ። ብርሃን የወጣበት ነገር፣ ሰማይ ያስጸነሰው ነገር፣ አርግዛ ያልወለደች ሴት አናውቅም። አርግዛ የማትታይ ሴት አናውቅም። አርግዛ እርጉዝ ነሽ እንዴ የምትባል ሴት አናውቅም። ደርሳ 9 ወር ገብታ እንዴ እርጉዝ ነች እንዴ? ኧረ አይታይም። ይታያል። አውቀው ነው ዝም ያሉሽ። አካፋና ዶማ ተናግሬዋለሁ እዛ ጋር። አካፋና ዶማ ይዘው እንደዚህ የቆሙ ሰዎች አሉ። የኛን ነገር ለመቅበር ቆፍረው። አትገኝም ዛሬ አትገኝም ዛሬ አንተ አትገኝም ዛሬ አንተ። ባይ ዲፎልት እዚህ አልተገኛችሁም። ባይ ዲፎልት እዚህ ዛሬ መልእክቱ የእናንተ ስለሆነ ነው። የኔ የምትሏቸው ሰዎች፣ የጠበቃችኋቸው ሰዎች፣ ኤክስፔክት አድርጋችሁባቸው አይናችሁን እያያችኋቸው ያላቸው ሰዎች፣ ዞር ብለው ያላዩአችሁ ሰዎች፣ የራሳቸውን ብቻ የሚጠበጥቡ፣ እናንተ ላይ ጸጋ ይኑር አይኑር፣ እናንተ ላይ ታለንት ይኑር አይኑር፣ እናንተ ላይ ያለ ሙያ ይኑር አይኑር፣ እናንተ ላይ ጥበብ ይኑር አይኑር፣ እያዩ እንዳላዩ የሆኑ፣ እያዩ ለማየት ያልፈለጉ፣ እያዩ የሚሸፍኗችሁ እግዚአብሔር መንፈስ ቅዱስ ያሳፍርላችኋል። ይሄ ነው መልእክቴ። አሜን። መልእክቴ ይሄ ነው። ክብር ለኢየሱስ ክርስቶስ ይሁን። ስላሉ ነው። በተለይ ሴቶች ሴትነታችሁ ታይቶ እችማ ምንም አታመጣም የተባላችሁ፣ በሴትነታችሁ ብቻ የምትገፉ፣ ሴት እንዴት ታገለግላለች፣ ሴት እንዴት ሆናለች፣ ሴት እንዴት ሆናለች እየተባለች በሴትነታችሁ ብቻ የምትገፉ፣ አትችሉም የተባላችሁ፣ እንደ ብሉይ ኪዳን ጊዜ ሴትና ሕፃናት አይቆጠር እንደነበረው ማትቆጠሩ ያላችሁ፣ ሰብረሽ ትወጫለሽ ዛሬ። ሰብረ ትወጣለሽ ዛሬ። እግዚአብሔር አምላክ ሲዝንሽ ሆኖ በምድሪቷ ላይ እግዚአብሔር የሰጠሽን ነገር አገልግለሽ እንዳትወጪ የሚያደርግ ውስጥሽ ያለ ነገር ይውጣ። እስኪ በዩ፣ ቀጢ፣ አገልጊ፣ ጸሊ፣ ስበኪ፣ ዘምሪ፣ ይሄን ስሪ፣ አንቺ ውስጥ እኮ ይሄ ነገር አለ፣ በይ፣ ቀጢ፣ አይዞሽ፣ በርቺ እያለ ፑሽ ማድረግ ያቃታቸው አውቀው የሚደባብቋችሁ፣ አውቀው የሚከላልሏችሁ፣ አውቀው የሚሸፋፍኗችሁ ሰዎች፣ በሰው የሚጠቀም ይሄ የሰው መንፈስ፣ የወንድም መንፈስ፣ የእህት መንፈስ ዛሬ ከዘመናችሁ ቁጥር ላይ ተገለበጠላችሁ። ግድ ይለኛል። ሴት አድርጎ ሲፈጥረኝ ተሳስቶ አይደለም። ግድ ይለኛል። አቀዋለው ምጥ እንዴት እንደሚያደርግ፣ አቀዋለው ምጥ እንዴት እንደሚያሰቃይ፣ አዋላጅ ማጣት እንዴት እንደሚያሰቃይ አቀዋለው። እናንተ እየቻሉበት ውስጣቸው ያለው ነገር እንዲወጣ መግፋት እየቻሉበት፣ አውቀው እንዳላወቁ፣ ሰምተው እንዳልሰሙ፣ ሰው እንደሚሰማችሁ እያወቁ፣ ሰውን እንደምታድኑ እግዚአብሔር በእናንተው ሰው እንደሚያድን እያወቁ፣ ሰውን እንደሚያንጽ እያወቁ፣ ነፍሳት ጌታን እንደሚቀበሉ እያወቁ፣ እግዚአብሔር እናንተ ላይ ያስቀመጠው ጸጋ ጃይንት እንደሆነ እያወቁ፣ አውቀው እንደዚያ መጋረጃ አድርገው የሚከልሏችሁ ዛሬ ገለብጠዋለሁ። ለዚህ ነው የተቀባሁት። አሜን ነው ወይ? ሌሊቱን ሙሉ በዚህ ነው ያሳደረኝ መንፈስ ቅዱስ። ቁጭ ብዬማ አልሰብክም። ቁጭ ብዬ አልሰብከው። እንጸልያለን እያንዳንዳችን። የጸነሰ ሰው ብቻ ነው ዛሬ ከኔ ጋር የሚግባባው። ጽንስ የሌላችሁ ሰዎች ውጡ፣ ታች ሁኑ፣ ወይ ሌላ ቦታ ግቡ። ጽንስ የሌላችሁ ሰዎች ሌላ ቦታ ግቡ። በጌታ ፍቅር ለምናችኋል። እኔ ጽንስም የለኝም ምንም የለኝም ማለት ጽንስ ማለት የምትሉ ሰዎች ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ይሁን። ቆሜ ነው የምሰብከው። ማክራዲና ሴሌ ሞርዶ ብራሳካ። እሺ ክብር ለኢየሱስ ክርስቶስ ይሁን። አስተካክዬ ቆሜ ነው የምሰብከው። አይገርማችሁ? ላቴናሲያ ኮንቶ ፕራታካዲያ ላሴክራዲያ
ለአሃዶር ቫዲና ሴካንዲያና ሴማክላ ረባሃቱ ረባሃቲያ በፍጹም እግዚአብሔር እኔን ቀብቶኝ ከሆነ እናገራለሁ ያፍሽን ቃል አጽንቼዋለሁ ብሎኝ ከሆነ I am telling you ይብላኝላቸው ለነሱ ይብላኝላቸው ለይሁዳ አይነቶች ምንም ይሁን ምን ወደ ዴስቲኒው ኢየሱስን ገፍቶታል ይብላኝለት ግን በ30 ብር ለሸጠው ይብላኝለት ወዮ ለሱ ምንም ሆነ ምን ኢየሱስ መጥቶ መሰቀል ነበረበት ይብላኝ በ30 ብር ለሸጠው እንጂ ኢየሱስስ ወደ ዴስቲኒው ነው ሄደው እየሰማችሁ ነው እሱስ ወደ ዴስቲኒው ነው ሄደው ይብላኝለት ለሻጭ ይብላኝለት ገመዱን በ30 ብር ለገዛው ሄዶ ሊታነቅ ማልቫሪያኖስ ከቴልቫዲ አናስካ ባጋዲና ሴክላ ያንቺ ነገር እያለብሽ ውስጥሽ እያለ የታወቀ ያ ሁሉ ጸጋ ውስጥሽ እያለ የታወቀ ውስጥሽ የሚፍለቀለቅ እሳት እያለ እየታወቀ ሐዋርያው ጳውሎስ ምን ነው እነ ቲቶን በዚህ በኩል ሂዱ እነ ጢሞቴዎስን በዚህ በኩል ሂዱ እንደዚህ አታድርጉ እንደዚህ አድርጉ እንዲህ አይደረግም እንዲህ ይደረጋል እነ ጴጥሮስንም እንደዚህ አይደረግም እንዲህ ይደረጋል እያለ ስንቱን እያነጸ እያስተካከለ በላንተ በዚህ በኩል አንተ ደግሞ በዚህ በኩል አንተ ደግሞ ና ከኔ ጋር ይሄኛው ሰውዬ ደግሞ አጥፍቷል አናሲሞስን ደግሞ እንደዚህ አድርገው በኔ ይሁን በኔ ቆጠረብኝ እያለ ስንቶችን ሲያወጣ ነው የምናውቀውኛ እንደነ ሐዋርያው ጳውሎስ አይነቱ እንዲህ ሲሰሩ ነው የምናውቀው ምን ነው ሸፈናችሁን እናንተ ምን ነው አይታችሁ እንዳላያችሁ ናችሁ ምን ነው ሰምታችሁ እንዳልሰማችሁ ናችሁ ምን ነው አናውቅም እናንተ ውስጥ ያለውን ጸጋችሁ እየተገለጠ እየታየ ሰው ህዝብ ያየው ሰማይ ኦሬዲ ለቆብን ነገሩን ቅባቱን ሰማይ አብሮን ቆሞ ሰማይ እየተናገረ ሰማይ ያደረገ ሰማይ ነፃ ያወጣ ሰማይ እየፈወሰ ሰማይ ነፍሳትን ያዳነ ሰማይ እየሰበከ ሰማይ እየተናገረ ምን ነው አይታችሁ እንዳላያችሁ ሆናችሁ እናንተ የግድ እናንተ ባለፋችሁበት መንገድ ሰው ሁሉ ማለፍ አለበት እናንተ ስለተጋጋጣችሁ እናንተ ስለተላላጣችሁ መጋጋጥ መላላጥ አለበት እናንተ የከፈላችሁትን ዋጋ መክፈል አለበት ኖ ወይ አይሆን እኔ ለዚህ ነው የተቀባሁት ውስጣቸው ያሉ ሰዎች ይመጣሉ ይሰብካሉ ውስጣቸው ያሉ ሰዎች ይመጣሉ ይጸልያሉ ውስጣቸው ያሉ ሰዎች ይመጣሉ ሰውን ነፃ ያወጣሉ ውስጣቸው ያሉ ሰዎች ውስጣቸው ያለውን ነገር አውጥተው እግዚአብሔር ያሰበባቸውን ነገር በሙሉ እግዚአብሔር አምላክ እንደው እውነት እግዚአብሔር መንፈስ ቅዱስ ቀብቶኝ ከሆነ እንደዚህ አይነቶቹን እየጎተተ እያመጣ ለዓለም መፍትሄ ይሆናሉ ማንም ሊጎተተን ማንም ሊገድበን አይችልም I'm telling you አይችልም በጣም ብዙዎችን አይቻለሁ በጣም ነው የማዝነው ዕብራውያን ሴቶች እንደ ሌሎች ሴቶች አይደሉም ሲባል ራሳቸው ይወልዳሉ ተብሎ ተጻፈ እናነበዋለን ዘጸአት ምዕራፍ 1 እናነበዋለን ዘጸአት ምዕራፍ 1 ከቁጥር 1 ጀምሮ እስከ ታች ድረስ ከብላሽ ታነብልኛለሽ ከዛን ሰብከዋለን ክብር ለኢየሱስ ክርስቶስ ይሁን በዛም ሆነ በዚህ ኢየሱስ ይሰበካል አይቀርም ውስጣችን ያለ ነገር ይወጣል አይቀርም እኛን ሊደብቅ አካፋና ዶማ ይዞ የኛን ነገር መቼ ነው ምቀብረው የሚል ወንድም አይኑ እያየ እህት አይኗ እያየች ሌላ አላልኩም እኔ በወንድምና በእህት ነው ቤት ውስጥ ነው የሚጠቀመው ሌላውማ የት አግኝቶ ይከልላችሁ የተቸገርነው በወንድምና በእህት ነው የተቸገርነው አጠገብ ባለ ነው የተቸገርነው ጸጋ ምን እንደሆነ በሚያውቁ ነው በሌላ አልተቸገርንም ምጥ ምን እንደሆነ በሚያውቁ አመጣው በጣም በብዙ ችግር ያለፉ ሰዎች እኛም በዛ ችግር እንድናልፍ ያንኑ ችግር እንድንደግም የሚፈልጉ በጌታ በኢየሱስ የስም ስልጣን ከአካባቢያችን ላይ የተበተኑ ይሁኑ እግዚአብሔር ሌላ እድል አለው ያም ሆነ ይህ ያስጸነሰ ያስወልዳል ያስጸነሰ ምን ይላል ያስወልዳል እናንተ ግን ምኑ ጋር ናችሁ ምን ስቴጅ ላይ ናችሁ ያላችሁት ውስጣችሁ ያለውን ነገር ምን እያደረጋችሁት ነው
እየመገባችሁት ነው። የእግዚአብሔርን ቃል እየመገባችሁት ነው። እየጸለያችሁ ነው። እግዚአብሔር ወይ ሰው ስጠኝ እያላችሁ ነው። እግዚአብሔር ወይ መንገድ ክፈትልኝ እያላችሁ ነው። እግዚአብሔር ወይ በር ክፈትልኝ እያላችሁ ነው ያላችሁት። ምን እያላችሁ ነው ያላችሁት? ነው ወይ ዝም ብላችሁ በቃ ሰው የለ ምን የለ እኔ ሰው የለኝም ማለት እኮ ኢየሱስ መጥቶ ሲለው ሰው የለኝም እንግዲህ እንትኑ ሲናወጥ ገና ምናምን ይላል። ኧረ እባክሽ ራሱ ኢየሱስ ነው የመጣልሽ። አሁን ሰው የለም እንትን የለም አይባልም። ውሃው ሲናወጥ መላእክቱ ሲያናውጠው እኔ ይዞኝ ተሸክሞኝ የሚሄድ ምናምን ይዞኝ አትበይ። አንቺ ውስጥ አለ ጸልይ፣ አንቺ ውስጥ አለ አንብቢ፣ አንቺ ውስጥ አለ ትጊ፣ አንቺ ውስጥ እነግርሻለሁ። ዛሬ አግሊት ሩዝ ነው የምነግራችሁ። ሊዋጥ የማይችል ነው ግን ትውጡታላችሁ። ማንም እናንተ ውስጥ ያለውን ነገር አያወጣው። አም ቴሊንግ ዩ የሚያወጣው እግዚአብሔርና እግዚአብሔር ብቻ ነው። ሰውን ተስፋ ያደረጋችሁ ዛሬ መልእክት አለ። በእንትና በኩል ይሳካልኛል፣ በእንትና በኩል አስወጣዋለሁ፣ በእንትና በኩል ውስጥ ያለውን ነገር ያወቀው ይመስለኛል፣ ውስጥ ያለውን ነገር ያወቀችው ይመስለኛል። ስለዚህ አብረን ሄደን እሷ አንዳንድ ኦፖርቹኒቲዎች አሏት። ስለዚህ እንዴት ማድረግ እንዳለብኝ መንገድ ትመራኛለች፣ ሜንቶር ታደርገኛለች፣ መንገድ ይመራኛል፣ ሜንቶር ያደርገኛል፣ በዚህ በኩል ያስገባኛል፣ በዚህ በኩል ያስወጣኛል። ውስጥ ያለውን ነገር መቼም እየታየ ነው፣ ዓለም እያየው ነው፣ ቤተክርስቲያን እያየው ነው፣ ህዝብ እያየው ነው። እንደዚህ ሆናለሁ፣ እንደዚህ ሆናለሁ፣ እንደዛ ሆናለሁ እያላችሁ ዞር ብሎ የሚያያችሁ ያጣችሁ። ጸሎት፣ የእግዚአብሔር ቃል ሲዝንሽ ሲሆን ሳትወጂ በግድሽ እንደዚህ ሰማይ እንደዚህ ወደ ላይ ሰማይ ብቻውን ካንተ ጋር ይቁም። ሰማይ ብቻውን ካንቺ ጋር ይቁም። ምን አስጨነቀሽ? ምን አስወጡሽ አላስወጡሽ፣ አንኳኩልሽ አላንኳኩልሽ፣ በር ከፈቱልሽ አልከፈቱልሽ፣ የሆነ ነገር ኦፖርቹኒቲ ሰጡሽ አልሰጡሽ፣ ከሰው ጋር አስተዋወቁሽ አላስተዋወቁሽ፣ እንደዛ ሆነ እንደዚህ ሆነ። ሞገስ በላይሽ ላይ ይኑር። አስቴር እንደዛ ነው ያደረገችው። የትኛው ዘመዷ ነው ምርኩዝ የዘረጋላት? ኖ አለች። 3 ቀን ጾም ጸሎት ግቡ አለች። ወይ መሞት ነው ወይ ምርኩዝ መዘርጋት ነው። ስለዚህ አለች ትውልድ ከጀርባሽ አለ፣ ትውልድ ከጀርባሽ አለ። ምናልባት ለዚህ ጊዜ ይሆናል አንቺ እዛ ያለሽው። አንቺ ባታደርጊው ግን አላት መዳን ከሌላ እንደሚመጣ ወቂ አላት። ኖ አደርገዋለሁ። እዚህ ጋር የተገኘሁት ባይ ዲፎልት አይደለም። ስለዚህ ምን ይሆናለች? 3 ቀን ጾም ጸሎት እያዛለች። እኔም እጾማለሁ እናንተም ጹሙ፣ በእግዚአብሔር ፊት ሁኑ። ከዛስ ንጉሱ ምርኩዙን እንዲዘረጋልኝ፣ ከዛ ነገር ይገለበጣል። አየሽ፣ ሰማይ ካንቺ ጋር ይቁም እንጂ በጾምና በጸሎት እግዚአብሔር ፊት በመሆን በመታሸትና በመቀባት አይደለም። 1 ዓመት ተኩል ከእሷ ጋር ሲታሹና ሲቀቡ ሲታጠቡ የኖሩ ማዕት ሴቶች ናቸው። not only for that እንደዛ አይደለም። እንደሱ ብቻ አይደለም። እንደ ማንኛውም ሴት እንደ ማንኛውም ወንድ ውስጥ ያለ ነገር ይኖር ይችላል። ውስጥሽ ያለ ነገር ሊኖር ይችላል። እሱ ብቻ አይደለም። ሞገስ ያስፈልጋል። ሰማይ ባንቺ ላይ በአንጻርሽ ሲቀደድ ማለት ነው። ሞገስ፣ የእግዚአብሔር ሞገስ ምርኩዝ ሲዘረጋልሽ ኦልሬዲ ኢየሱስ ክርስቶስ ምርኩዙን ዘርግቶልናል። አብ በልጁ በክርስቶስ ኢየሱስ ምርኩዙን ዘርግቶልናል። ዛሬ እንደገና የሚያሰግድ ጎንበስ ቀና የሚያስብል ነገር የለም። ለሃማ አንሰግድ ሃማ መንፈስ አንሰግድ። ኖ እንትና በር ይከፍትልኝ ወይ እንትና እንትን ይልልኝ ወይ እንትና በዚህ በኩል ያስወጣኝ ወይ እንትና በዚህ በኩል ያስገባኝ። ውስጥ ያለው ነገር አሁን አይቶታል። በቃ እንትን ሊሰጠኝ ነው። አሁን ኦፖርቹኒቲ ከሰዎች ጋር ነው አያደርገውም። አም ቴሊንግ ዩ መልእክት እየነገርኳቸው ነው ዛሬ። ከሰው አትጠብቁ። በሰው የሚታመን የተረገመ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው የሚለው የእግዚአብሔር ቃል ሲናገር። ማን በሰው ታመኑ አላችሁ? የትኛውም ሰው የእናንተን ነገር ሊያወጣው አይችልም። ያስጸነሰሽ ራሱ ያስወልድሻል። በተለይ ሴቶች አዳምጡኝ። እየተገፋችሁ ያላችሁ፣ በሴትነታችሁ አትችልም የተባላችሁ ያላችሁ፣ እኔ አምናት ፌሚኒስት፣ ነገር ግን ሴትና ህፃናት የማይቆጠሩበት ሲዝን ላይ አይደለም ያለነው አዲስ ኪዳን ላይ ነው። ስለዚህ መስራት ያለብንን እንሰራለን፣ ማገልገል ያለብንን እናገለግላለን፣ መሮጥ ያለብን እንሮጣለን፣ መያዝ ያለብንን እንይዛለን። በሲዝናችን እንሰራለን። እያየነው እድሜያችን አይገፋም፣ አናረጅም። እያየነው ነገራችን አይቆዝምም። ጭንቅላታችን እንባችን ቁጭ ብለን እያለቀስን አንኖርም። እግዚአብሔር በእኛ ውስጥ ያለውን ነገር ይወልደዋል። መቼ? በአስቸኳይ። ቆርጣ ተነስታ እኮ ነው። ክብር ለኢየሱስ ይሁን። ቫሪያና ሃዲያና ቆርጣ ተነስታ ነው አለች። ግድ የላችሁም አለች። እናንተም ጸልዩ እኔም እጸልያለሁ። ምን ይሆናል? በቃ
በቃ ምን ይዣለሁ? ሴትየዋ ብቻዋን አይደለም ያለችው፣ ትውልድ ከጀርባዋ አለ። ትውልድ ከጀርባ አለ። ለብቻሽ ለአንቺ ብቻ ልታገቢው ንጉሱን እሱ የሱ ሚስት ሆነሽ ብቻ ልትቀመጪ አልተባለችም። ኖ አልተባለችም። እንደሱ አልተባለችም። ትውልድ አለ። ትውልድን አድኝ እዛ ጋር አላት መርዶክዮስ። ትውልድ ይዘሻል ከጀርባሽ፣ አንቺን የሚሰማ ይዘሻል ከጀርባሽ። አንቺ የሚያንጸው ትውልድ ከጀርባሽ አለ። የምትመክሪው ትውልድ አለ። የምትሰብኪው ትውልድ አለ። ነፃ የምታወጪው እግዚአብሔር በአንቺ ውስጥ ሆኖ ነፃ የሚያወጣው ትውልድ አለ። እግዚአብሔር ሰማይ ካንቺ ጋር ይቁም እንጂ ማንም መጥቶ ያንቺን ነገር አያስቆመው። ማንም መጥቶ ያንተን ነገር አያስቆመው በፍጹም። ማን ነው በር የሚከፍትልኝ? መድረክ ከለከሉኝ፣ እንትን ከለከሉኝ፣ እንትን ከለከሉኝ። ዶንት ቢ ኮምፕሌነር ቢካዝ እሱ ራሱ ስፒሪትሽን ያጠፋዋል። አንቺ ዝም ብለሽ እንደ አስቴር ግቢ፣ ጸልይ። አንታናስ ካቱ አዲያሎ ቫርዲያናማስ 3 ዓመት ሰማይን የዘጋው በጉልበቱ መካከል አንገቱን አቀርቅሮ ቀብሮ እየጸለየ ሂድና ይሏል። አመላልሶ ተስፋ አልቆረጠም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ግዑዝ ይታዘዝልሻል። ሰማይና ምድር ይታዘዝላችኋል። ፀሐይ በገባኦን ቀጥ ብላ ቆመች እሱ እስከሚያሸንፍ ድረስ። ኤልአንቱና ሲቫር ዳግላ ክራዲያናስ አንቺ እመኝ እንጂ፣ አንቺ ጸልይ እንጂ፣ አንቺ ተዘጋጅ እንጂ፣ አንቺ ቃልሽን አንብብ እንጂ፣ አንቺ በእግዚአብሔር ፊት ተንከባለይ እንጂ፣ አንተ በእግዚአብሔር ፊት ተንከባለል እንጂ። አቀርቅረ እግዚአብሔርን ይህንን አደርግልሃለሁ ብለኸኛል። መዘጋጀት ባለብኝ ሁሉ የተዘጋጀው ነው። አንተ ምን ትለኛለህ በይው እንጂ። ሞገስ ፒክ ያደርግሻል እንጂ ሳስማይት ሞገስ ነው ፒክ ያደረጋት አስቴር። ሞገስ ነው ፒክ ያደረጋት አስቴር። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ኢየሱስ ክርስቶስ በጣም ብዙ አይነት ሰዎች አብረውት ነበሩ። አንዴ ጆሮ ሲቆርጡ፣ አንዴ በዚህ በኩል ስሞ እሱ ነው ብሎ ሲሸጠው፣ አንዴ በዛ ምን ያላደረጉት ነገር አለ። ሁሉንም እንደየባህሪያቸው አግሶ ይዞ አያናና ቦራኒያና ሴኬቴክ ሌክራ አረ ቆይ ጆሮ በመቁረጥ አይደለም፣ እንደዚህም ተቸኩሎ አይደለም፣ እንደዚህም አይደለም። እንደ ወንበዴ መጣችሁብኝ፣ ቆመጥና እንትን ይዛችሁ ምናምን ይዛችሁ መጣችሁብኝ። እኔ ነኝ አላችሁ። እኔ ነኝ በምትል ቃል ፍንግል ለሱ ነው። ያንን ሁሉ ተሰብስበው 30 ብር ከፍለው ምናምን ብለው ምናምን ነግሬያቸዋለሁ። ይብላኝ ለይሁዳ እንጂ ኢየሱስ ክርስቶስ ዴስቲኒው ነበረ የይሁዳ በ30 ብር መሸጥ። አንዳንዶች እናንተን ሊሸጡ፣ አንዳንዶች እናንተን መንገድ ሊያስቱ፣ እናንተን ሊቀብሩ እንደነገርኳችሁ ነው። አካፋና ዶማ ይዘው የተቀመጡ እናንተን ሊቀብሩ። የእሷን ነገር መቼ ነው የምቀብረው? መቼ ነው እሷ የምትሸፈነው? እሷ የማትታየው መቼ ነው? እኔ መቼ ነው ከፊት የምሆነው? የሚሉ እንደ ይሁዳ በ30 ብር ስሜ የምስበው እሱ ነው ብለው ነገርን ለኛ አይ አንቶስ ፊጋዲያ እድልን ሳይሆን ጉድጓድን ለኛ አዘጋጅተው ጉድጓድን ቆፍረው ምሰው ይኸውና ብለው አዘጋጅተው ለጣ ይብላኝላቸው ለይሁዳ አይነቶች፣ ይብላኝላቸው ለይሁዳ አይነቶች። ኢየሱስስ ወደ ዴስቲኒው መሄጃው ነው። መስቀል ወደ ዴስቲኒው ሜጃ ነው። የመጣው ሊሰቀል ነው። የመጣው ሊሞት ነው። የመጣው መቃብር ፈንቅሎ ሊነሳ ነው። እሱስ መሄጃ መንገዱ ነው። ይብላኝለት እንጂ ይሁዳ ለሱም አልጠቀመውም እኮ። አንዳንድ ሰዎችን ማለት ነው ዋጋ ከፍለው በእናንተ ህይወት ውስጥ ገብተው ወደ ዴስቲኒያችሁ ይገፏቸዋል። አሜን ብላችሁ ተቀበሉ። ዋጋ ከፍለው ወደ ህይወታችሁ ገብተው ወደ ዴስቲኒያችሁ እግዚአብሔር ይውላችሁ። እግዚአብሔር ለሚወዱና እንደ ሐሳቡ ለተጠሩ ነገር ሁሉ ይላል። መጥፎውም ቢሆን፣ የሚያስተክዘው ቢሆን፣ የሚያስለቅሰው ቢሆን፣ የሚያሳዝነው ቢሆን፣ ደስታው ቢሆን፣ የሆኑ ነገሩ ቢሆን እነሱ ሁሉ ተያይዘው ለበጎ እንዲደረግ ምን እንላለን? እናውቃለን ነው የሚለው። we already knew that ለኔ ነገር ሁሉ ተያይዞ ለበጎ እንዲደረግ ምን ይላል? አውቃለሁ። ክብር ለመንፈስ ቅዱስ ይሁን። ለምን ጠበቅሽ ሰው? ለምን ጠበቅክ ሰው? ኢየሱስ ክርስቶስ እኮ ጴጥሮስን፣ ዮሐንስን፣ ሁለቱን የእስክንድሮስ ልጆችንና ጴጥሮስን ይዞ ምን ሆነ? ኑ ጭንቅ ሰዓት ደርሶብኛል፣ አብረን እንጸልይ። የመጣውበት ጉዳይ ሆኖ ሳለ ነገር ግን አሁን እዚህ ጋር ስደርስ ግን ኃጢአትን ለመሆን እርግማንን ለመሆን ስል የአብ ፍቃድ ይፈጸም ዘንድ ግን አሁን ጭንቅ ብሎኛል፣ ኑ እንጸልይ ሲላቸው ተኙ። ሰው ለምን ትጠብቂያለሽ?
ተኙ። 3 ጊዜ ተመላልሶ ሲያያቸው አሁንም ተኝታቸዋል። አብሮት የሚጸልይ ያጣ ያ ሁሉ ሳይን ኤንድ ወንደርስ ሚራክል አብሮት ሲያዩ የነበሩ ሲጠቀሙ የነበሩ በየቦታው አብሮት ሲበሉ ሲጠጡ የነበሩ ጥያቄ እየጠየቁለት ምንም አይነት ጥያቄ ሳይመልስላቸው የቀሩ ያ ሁሉ ሐዋርያ ፒክ አድርጓቸው እንኳን 3ቱን ይዞ ቢመጣ እስኪ እንጸልይ ቢላቸው እንቅልፍ ይዟቸው ሄደ። ባንቺ ጉዳይ ላይ ሰው እንቅልፍ ነው ይዞት የሚሄደው። ሪቫል ደናጋስኩታ ቫዲያናስ ይተኛታል እንጂ አንቺን ፑሽ አድርጎ ወደ ላይ ለማውጣት ውስጥሽ ያለውን ነገር ፈልቅቆ ለማውጣት እንቅልፍ የሚያጣ የለም። አንቺን ቆፍሮ ለመቅበር ነው እንቅልፍ የሚያጣ ያለው። ይብላኝላቸው ለይሁዳ አይነቶች። አራን ያለው በፍጹም አልክድም በአላደርገውም እኔ ሲል የነበረ ሁሉ ለጥ አረን ጸልይ 3 ጊዜ ደጋግሞ አንድ ጸሎት ሲጸልይ አሁንም ተመልሶ ሲያቸው ተኝተዋል። አሁንም ተመልሶ ሲያቸው ተኝተዋል። አሁንም ተመልሶ ሲያቸው ተኝተዋል። ከጭንቁ የተነሳ 3 ጊዜ አንድ አይነት ጸሎት ጸለየ። ምን ብትፈቅድ እቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፍቃድ እንጂ የኔ አይሁን አለ። ሁለተኛ እንግዲህ ሳልጠጣው የማይቀርልኝ ከሆነ አሁንም ያንተ ፍቃድ እንጂ የኔ አይሁን አለ። በሶስተኛ ጊዜ 2 ጊዜ የጸለየውን ጸሎት ደግሞ ጸለየ ይላል። ሂዱና አንብቡት። አያሎ ላቪያኖስ ግራንዲያናስ ከደልቬቴክ ላግራዲያናስ የዛን ጊዜ አብሮት የጸለየ ሰው አለ እንዴ? አብሮት የደም ላብ ያላባው ሰው አለ እንዴ? አብሮት የተጨነቀ ሰው አለ እንዴ? አብሮት ወደ ተራራ ወጥቶ እሱ እንደዛ ሊሆን በሚሆንበት ሰዓት አዎ እውነት እኮ ነው። ፍቃድን አሳልፎ መስጠት በጣም ይከብዳል። ኃጢአት የማያውቀው ኃጢአት ሊሆን ሲል፣ ኃጢአትን የማያውቀው ኃጢአትን ራሱን ሊሆን ሲል፣ እርግማንን የማያውቀው እርግማንን ራሱን ሊሆን ሲል እውነት እኮ ነው እንጸልይ ብሎ አብሮት የሆነ አንድም ሰው አልነበር። ነገርሽ ወደ ዴስቲኒሽ ሲቃረብ አብሮሽ የሚኖሩ ላይሆኑ ይችላል፣ ላይኖሩ እንደውም ሊበተኑ ይችላል። አረኛ ይሄንን የሚያክል ነገር ማብረን አንጋፈጥም ሊሉ ይችላሉ። አንቺ ነሽ የጸነስሽው፣ አንቺ ነሽ የምታምጪው። ለየትኛዋ እርጉዝ የትኛዋ እህቷ አምጣላት ታውቃለች? ለየትኛዋ እርጉዝ የትኛዋ እናቷ አምጣላት ታውቃለች? ያስጸነሰ ራሱ ያዋልዳችኋል። ያስጸነስኩ እኔ አላዋልድም ምን አለ ሃሊ አዶና ሲያቮን ታስኪታ ኮልቫሪ አዳናጋሳ። ማንንም አትጠብቁ። በተስፋ መቁረጥ ውስጥ ያላችሁ ውስጤ እኮ እንደዚህ አለ፣ ውስጤ እኮ እንደዚህ ነበረ፣ ውስጤ እኮ እንደዚህ ነበረ፣ እኔ ውስጥ ያለው ነገር እኮ ከተዳፈነ በጣም ብዙ ጊዜ ሆነው፣ በሰዎች ተጎዳው፣ ብዙዎች በር ዘጉብኝ፣ እንደማልችል ነገሩኝ፣ ማይክ ቀሙኝ፣ ገመድ ጎተቱብኝ። አኒያ አቶስ ካልቫዲ አዱና ጋዲያላስ as if nothing happened። በህይወቴ ላይ የተገለጸ ያለውን ነገር በብዙ መታሸት ውስጥ በብዙ አመታቶች ውስጥ እግዚአብሔር በውስጥ ያስቀመጠውን ነገር በብዙ እየደገፈ ሊያወጣው በፈለገበት ሰዓት ሊወጣ በፈለኩ ሰዓት በር የሚዘጉብኝ በዙ እንጂ የኔን ጉዳይ አይዞሽ በርቺ ጽኝ ያለኝ ማንም የለም የምትሉ ሰዎች ራሱ እግዚአብሔር በሲዝንሽ ላይ ፒክ ያረግሻል። እንዳስቴር ፒክ ያረግሻል። ፒክ ያረጋል። ፒክ ያረግሻል። አንቺ ብቻ እንደ ራሷ እንዳስቴር አመት ተኩል ከሴቶች እኩል ታሽቻለሁ፣ አመት ተኩል ከነሱ እኩል ተቆነጃጀቻለሁ፣ አመት ተኩል በቀን እታጠብ ነበረ፣ አመት ተኩል በከርቤና በሽቶ በተለያዩ ጣኖችና ሽቶች እታሽ ነበረ፣ ስለዚህ ሊመርጠኝ ይችላል እያልሽ ዝም ብለሽ ኮንፌስ ማድረግ አይደለም። መጸለይና መጾም ማንበብ መዘጋጀት ይጠይቃል። አንቺ ብቻ በዛ ውስጥ ቆዩ እንጂ እስኪ ንጉሱ ምርኩዝ አይዘርጋልሽ። እነግርሻለሁ። እስኪ ንጉሱ ምርኩዝ አይዘርጋልሽ። ማያንቶላ ያላ ሳክራዲያና ሰላም። በፍጹም ሰው አይሸፍነንም። በፍጹም ከቨር አያደርጉንም። በፍጹም አይተው እንዳላዩ አይሆኑብንም። እየተገለጠብን ያለውን ነገር ውስጣችን የሚገላበጠው ጽንስ 9 ወር ከሞላው በኋላ ውስጥ መደበቅ አይችልም። ትንሿ ቦታ ኖ አንሳኛለች፣ ትንሽ ሆናብኛለች፣ ትንሽ ዓለም አይሆነኝም፣ እሱ አሁን ሰፋ ወዳለው ዓለም መውጣት እፈልጋለሁ ሲል
ፑሽ ያደርጋል ወደታች። አንቺ ባታመጪ ራሱ እንድታመጪ ያደርግሻል። ክብር ለኢየሱስ ክርስቶስ። ያ እንደዛ ነው። ቪዲዮ ሰርቼላችኋለሁ። ግቡና ሪፖስት አድርጉት፣ ለሰዎች ሼር አድርጉት። ለምትወዱት ሰው፣ እየተሰቃየ ላለ ሰው፣ ውስጡ ያለውን ነገር ማውጣት ላቃተ ሰው እየሄዳችሁ ሼር አድርጉላቸው፣ ኮፒ ሊንክ አድርጉላቸው፣ ድዊት አድርጉላቸው፣ ሪፖስት አድርጉላቸው። ሰርቼላችኋለሁ። እንቁላል ውስጥ ያደገች ጫጩት ጊዜዋ ሲደርስ ከውስጥ ሰብራ እንደምትወጣ እንደዛ ሰብረሽ የምትወጪው አንቺ ነሽ። ማንም ሰው ከውጭ ይሰብርልኛል ብለሽ አታስቢ። ራስሽ ካልሰበርሽው ትሞታለች። አልተማርንም በቀደም ራሷ አድጋ ራሷ ሰብራው ካልወጣች በስተቀር ከውጪ ሊሰብሩላት ሲሉ ከውጪ መጥተው እናግዝሽ ብለው እንኳን አድርገው ቢሰብሩት እሷ ትሞታለች። ምክንያቱም እሷ ሰብራው የምትወጣበት ያ ስትሪንግዟ ነው ከዛ በኋላ ላለው ህይወቷ የሚያስቀጥላት ኃይል። ይሄ ተፈጥሯዊ ነው፣ ፕሮሰስ ነው። እግዚአብሔር ምትሃት አይደለም። የፕሮሰስ አምላክ ነው፣ ወይ ደግሞ የተአምራት አምላክ። ተአምራት ማድረግ ከፈለገ ኤኒታይም ማድረግ ይችላል። ነገር ግን ፕሮሰሱን ማመን አለብን። አንዳንድ ፕሮሰሶች ያማሉ። ከታመምነው በላይ ግን አንታመምም። እግዚአብሔር ከሰጠን ጊዜ በላይ ግን ሲዝንሽ ነው ብሎን ግን ሊደብቀን የሚችል የለም። በተራራ ላይ ያለሽ ከተማ ልትደበቅ እንደማትችል እንደዛ ትወጫታለሽ፣ ትታያታለሽ። እግዚአብሔር አምላክ በአንቺ ውስጥ ሊያደርገውና ሊፈጽመው ያለውን ነገር በሙሉ ምድሪቷ ላይ እያውለበለበ ያደርገዋል። ታማኝ ነው። አሁን ዮሴፍ ጊዜያት ፈጅቶባቸዋል። አሁን ዳዊት ጊዜያት ፈጅቶባቸዋል። የመሰሪያ ጊዜ፣ የፕሮሰስ ጊዜ። እሱም ፕሮሰስ ግን እንጠብቃለን። ፕሮሰሱ ካለቀስ በኋላ ወዴት ነው የምትደብቀኝ ነው ጥያቄው። ወዴት ነው የምትደብቅኝ ነው ጥያቄው። ወዴት ነው ልከልልሽ የምትይኝ ነው። ብርሃን የበራበት ነገር ይከለላል እንዴ? አይከለልም። ክብር ለመንፈስ ቅዱስ ይሁን። የምታውቋቸውን ሰዎች እነ ኤልሮኢ አስገቡ፣ እነ ፋሲካ አስገቡ እያሉ ነው አይደል? እየሰበኩም እያስገባውም አልችልም። ስለዚህ እርዱኝ። ኤልቫዱናዬ ዳኒያ ሶንታትሪያ ሶካት ያላጋስ አትደበቁ። ውስጣችሁ ምንድን ነው ያለው? አንብቢልኝ አመርዬ። እኔ እኮ እስኪነበብ ራሱ አልቻልኩም። እስኪነበብ ራሱ እኔ ላንብበው፣ በእናታችሁ እኔ ላንብበው ከታች ጀምሬ ላንብብ። እንግዲህ እንደምታውቁት የእስራኤላውያን ጭቆና እንግዲህ በጭቆና ስር እንዴት እንደነበሩ ከላይ ጀምሮ ያሳየናል። ዘጸአት 1 ጀምሮ እስከ መጨረሻው ድረስ ያለውን ነው። ዘጸአት ምዕራፍ 1 እስከ መጨረሻው ድረስ ያለውን ነው ማነበው። እንዴት ሊጨቁኗቸው፣ እንዴት እነኚህ ሰዎች ከበዙ ምንም ጥቅም የለውም፣ ስለዚህ ወንዶች ይገደሉ ብሎ ያወጣውን ሕግ ታውቃላችሁ። ከዛ ያ ከወጣ በኋላ ሴቶቹ የሚያዋልዱት ሴቶች እንግዲህ ሲጳራና ፉሃ የተባሉ ዕብራውያን ሴቶች አዋላጆች እንዲህ አላቸው፣ ጠራና ማለት ነው የግብፅ ንጉሥ ዕብራውያንን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ ኤል አንታናሱ ብራጋቲ ሃዲያሎስ ካፋር ዳግላ አዲና ሳክራ። አንድ ነገር ልንገራችሁ፣ አንድ እግዚአብሔርን የሚፈራ ሰው እግዚአብሔር ይሰጣችኋል። አንድ እግዚአብሔርን የሚፈራ ሰው፣ አንድ ለእግዚአብሔር የሚታዘዘው፣ አንድ ሰማይን ፍቃድ ያንተ ፍቃድ ከሆነ መንገድ አድርገኝ የሚል ሰው፣ አንድ እግዚአብሔርን የሚታዘዝ ሰው ቤት በኩል እች ልጅ ላውጣት፣ ቤት በኩል እሱ ውስጡ ያለ ነገር ይወለድ፣ ያላት ነገር እያቃታት ነው፣ በዚህ ጋም አንዳንድ ነገሮች ይዘዋታል። እሱን ነገር የምትፈታታበት ቅባት እኔ ጋር አለ ወይ? እግዚአብሔር ሆይ እንዴት አድርጌ ልርዳት? አንድ ሰው እግዚአብሔር ይሰጣል። ተመልከቱ፣ እግዚአብሔርን የሚፈሩ ስለሆኑ አለ። ዕብራውያን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸው አልፈጸሙ። አንቺ ውስጥ ያለ ነገር አይገደልም፣ አይሞትም። ዛሬ ስሚኝ በደንብ አድርገሽ፣ ትንቢታዊ ቃል ነው የምናገረው። ዛሬ አሜን ብሎ የወሰደ ሰው ከመጋጋጥና ከመላላጥ ያመልጣል። መልእክት ይዤን የመጣሁት ሌሊቱ ሙሉ በውስጤ ሲንከባለል አላስተኛ አለኝ። ሌሊቱ ሙሉ ቀኑ ሙሉ። እሺ
ንጉሱም አዋላጆቹን ጠርቶ ለምንድነው ወንዶቹ ልጆች በህይወት እንዲኖሩ የተዋቸዋቸው አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም፣ ብርቱዎች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ። ለአንቴ አዱላ ቫርዲያና ሴኬዲያሎስ ማ ከመድረሱ በፊት አዋላጅ ከመድረሱ በፊት ብርቱዎች ስለሆኑ ራሳቸው ይወልዳሉ። ስለዚህ ነው አለ። አይገደሉም። እናንተ ውስጥ ያለ ጽንስ አይገደልም። እናንተ ውስጥ ያለ ራእይ አይገደልም። ማንም አይገድለውም። አስቀጥሮ አይገድለውም። ፈሪ አይገድለውም። እሱ ውስጥ ያለ ነገር እንዲፈጸምለት የራሱ ኢጎ እንዲፈጸም የራሱን ነገር ፕሮሰሱን ለማካሄድ እነሱን በጭቆና ውስጥ ለማስቀመጥ እንዳይበዙ እንዳይባዙ ውስጥሽ ያለ ነገር እንዳይበዛ እንዳይባዛ ያንቺን ነገር ሊቀብር ያለ ፕሮሰስ አንድን ነገር ጠንስሶ በምክርና በጥንስስ ሊያፈርስ ያለ ነገር በፍጹም በቀጣሪና ባስቀጣሪ አንቺን ነገር አያደርገውም፣ አይሸፍነውም። ጽንስሽ አይወርድም። Nobody will abort your vision. I'm telling you. ማንም አቦርት አደርገው ምኛ ጸንስ እግዚአብሔር ያስጸነሰሽን ማንም አያወርደው። ማካኒያ አንቶናኒያኖ ሳንቲያቶስ ካቪልዳ አዲናስ ኪዳሊያ ናይ ሐረጊና አንቺን አይደል እንደሚፈልግሽ እንደናንተ አይነት የጸነሱ ሰዎች አይደል እንደሚፈልገው ኢየሱስን ጓደኛ አድርገው የሚያወሩ ላማዳኒያ ሶና ካዲያና ሳላማ ሀዱና ጋዲያና ሴሌቦርዶ ብራሳካ ቮላ ዲያና ሐሲና ሀቱና ሀዲያናስ ዜጋሃቶል ባጋሃዲና ሀዲያና ሳክላ ክራዲያና ሰላም አጥፉልኝ አለ። ወንድ ነው አጥፉ። ማንም እንዳይወልድ እንዲህ አይነቶቹ እንዳታዋልዷቸው ሲባል ይገደላል። ማን ባጸነሰ ማን ይገላል። ውስጥሽ ያለውን ነገር እኔ ሁላችሁ በጣም ብዙ ነገር አየሁ። በጣም ብዙ ሴቶች ሲቀበሩ፣ በጣም ብዙ አገልጋዮች ሲቀበሩ፣ በጣም ብዙ ውስጣቸው የእውነት ለእግዚአብሔር የሚቀኑ ሰዎች ሲቀበሩ በሰው መድረኩ የማይሆን ሽታ ሲሸታየው በቃኛው በሰው በዘመድ የሚሰራ አይደለም የእግዚአብሔር ስራ። በዘመድ የሚሰራ በእውቅና የሚሰራ ስራ አይደለም። እግዚአብሔር ባጸነሰው በዛ በጸጋ በተሰጠ ጸጋ የሚሰራ እግዚአብሔር ባጸነሰው በዛ በተሰጠ ዕውቀት በተሰጠ መንፈስ የሚሰራ በእግዚአብሔር ጊዜና ሲዝን የሚሰራ እንጂ በእውቀት ገንዘብ ላላቸው ሰዎች ብቻ የተሰጠ የሚሰራ አይደለም። ካዲያ አናሲያላ ቦርዳ ብራሳል ኖ ወይ አትቀበል። ሁኔታ አይቀብርሽም። ሰው አይቀብርሽም። ያንቺ በራስሽ ላይ አለማመን አይቀብርሽም። እኔማ ምን ዋጋ አለኝ የሆነ እድሜ ሄዷል አይቀብርሽም። እሱ እግዚአብሔር አምላክ ባንቺ ሊሰራ አንቺን ተማምኖ አይደለም ራሱን ተማምኖ ነው የቀባሽ። ምን እንደሚያወጣኝ ታውቃላችሁ? ምን በድፍረት እንደሚያወጣኝ ታውቃላችሁ? እግዚአብሔር ከዛ ከጨለማ ድቅድቅ ጨለማ ሊያውም ከናይት ክለብ ከጫትና ከመጠጥ መንደር ሲጠራኝ ራሱን አምኖ እንጂ እኔን ተማምኖ እንዳልሆነ አውቄ ነው በድፍረት የምሰብከው። ይሄን ኢየሱስ ማንም የለበትም የኔ መዳን ላይ ማንም ደሙን አላፈሰሰልኝም። ማንም መቃብር ፈንቅሎ አልተነሳልኝም። ማንም ባብቀኝ አላስቀመጠኝም። ኢየሱስ ባያየኝ እመኝኝ ማናችሁም አታዩኝም ነበር። ኢየሱስ ነው ያየሽ። የትኛውም አገልጋይ ሊያስቆምሽም የትኛውም ወንድም ሊያስቆምሽም ሊያስቀጥልሽም አይችልም። ያስጀመረሽ ያስቀጥልሻል፣ እስከ መጨረሻው ያስፈጽምሻል። ራሱ የናዝሬቱ ኢየሱስ ስሙን የምትሰብኪለት አቲና ያናንቶላ ቫሮና ጋዲያላስ አንቺ ተዘጋጅ እንጂ አንቺ ጸልይ እንጂ አንቺ ቃሉን ተማሪ እንጂ አንቺ ክርስቶስ ኢየሱስ እግር ስር ቁጭ በይ እንጂ መልካሙን መርጣለች ከሷም አይወሰድባትም ተባል እንጂ አመታት ቁጭ ብለሽ ድምጽሽን አጥፍተሽ ማንም ሳያይሽ በእግዚአብሔር እግር ስር ቁጭ ብለሽ ተማሪ እንጂ ውስጥሽ ያለ ነገር ላይወለድ አይችልም። የታውቁኛላችሁ እናንተ ከዛሬ 3 ዓመት በፊት አታውቁኝም። ዛሬ ነው የመጣሁት ቲክቶክ ላይ ማን ያቀናል? ብለን ስንማር እግራችንን በቀዝቃዛ ውሃ ዘፍዝፈን በቴርሙዝ ቡና የጠጣን አጥንተን ስንፈተን የእግዚአብሔርን ቃል ስንበላ ማን ያቀናል? ማንም አያቀን። እግዚአብሔር ግን ሲዝን አለው። ሲዝን ሲመጣና ከ10 ምናምን ዓመት በኋላ ልንወጣ ግን ስንል ማንም ሊሸፍነን አይችልም። ማንም አቃቂር ሊያወጣልን አይችልም። ማንም ማነሽ አንቺ ደግሞ ሊለን አይችልም።
የቀባኝ የመረጠኝ ነው። የቀባኝ ያዳነኝ ደሙን ያፈሰሰልኝ ነው። የቀባኝ የሞተልኝ ነው። የቀባኝ መፋቅ መቃብር ፈንቅሎ የተነሳልኝ ነው። የቀባኝ ሉዓላዊው ኢየሱስ ነው። የቀባኝ የዘላለም አምላክ እግዚአብሔር ነው። የቀባኝ ለዘላለም አብሮኝ የሚኖረው እግዚአብሔር ነው። የማንም እጅ የለበትም። ዛሬ የሆነ ብቅ ብቅ ስቲ እኔ ያለሁበት ሊል እኔ ነኝ አባት ሊል የተነሳ ኖ ዌይ ኖበዲ ዊል ማንም ሰው እድል ፈንታ አልሰጥም ለዚህ ጉዳይ። ሰው አከብራለሁ፣ ሰው ወዳለሁ። ታውቃላችሁ አገልጋይ እንደምወድ ታውቃላችሁ፣ በደንብ ታውቃላችሁ። እዚህ ከአገልጋይ ጋር ሲያለቅሱ አብሬ እንደማለቅስ፣ አገልጋይ ደስ ሲለው አብሬ እንደምደሰት፣ አገልጋይ የሆነ ነገር ሲሆንለት በጣም ደስ እንደሚለኝ ታውቃላችሁ። ነገር ግን ጉድጓድ ለሚቆፍረልኝ በፍጹም ርህራሄ የለኝም። አልፌ ሄዳለሁ። ማንም ጋር አንደርስም፣ ከማንም ጋር አንፎካከርም። ምክንያቱም በክርስቶስ የተሞላን ሰዎች ነን። ሙላታችን ራሱ ክርስቶስ ነው። የቆምነው አለቱ ላይ ነው። የምናገለግለው በተሰጠን ጸጋ ነው። አንዳች ከራሳችን የሆነ ነገር የለም። ነገር ግን ሊያስቆመን የሚመጣ ቢኖር ለሃማ አይነቱ አንሰግድም። ማምተልኝ አንሰግድም። አለ የሚሰገድለት፣ አለ ምርኩዝ የዘረጋልኝ፣ አለ የሞተልኝ፣ አለ ያዳነኝ፣ አለ ነፃ ያወጣኝ፣ አለ ሞገስ የሰጠኝ፣ አለ ተወዳጅነትን የሰጠኝ፣ አለ ተሰሚነትን የሰጠኝ፣ አለ ሲዝንን ያመጣልኝ፣ አለ ከበሽታዬ የፈወሰኝ፣ አለ ከኃጢአቴ በደሙ ያጠበኝ፣ አለ የናዝሬቱ ኢየሱስ፣ የነገስታት ንጉስ፣ የሰራዊት ሁሉ አምላክ ስሙ እግዚአብሔር የሆነ የናዝሬቱ ኢየሱስ ይባላል። የኔ አምላክ ማንም ሊቀልድብኝ አይችል። ማን ቆሻሻዬን አጣጠበልኝና ማን ሰው እናንተ እንኳን እንድትሰሙኝ ያደረገው እኮ ክርስቶስ ኢየሱስ ነው። ማንም ጆሮና አይን የማይሰጠኝ ሰው ነበርኩኝ። ዛሬ እንደገና የሆነን ሰውዬ ላስገባበት ከከሌ ጋር ብዬ ማንጠልጥያ ሰጥቼ እግዚአብሔርን ስራ አላደርገው። እንዳታደርጉት። በሰው የሚታመን የተረገመ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው የሚለው። ፍሬ ማፍራቱን አያቋርጥም ነው የሚለው። ቅጠሉ ሁልጊዜ እንደለመለመ ነው የሚለው። ሁልጊዜ በውሃ ዳር እንደተተከለ ዛፍ ነው የሚለው። ለምለምነቱን አያቆምም ነው የሚለው። ድርቀት ሲመጣ አይፈራም ነው የሚለው። ሙቀት ሲመጣ አይሰጋም ነው የሚለው። ምን ነው ሲባል ሁልጊዜ እንደለመለመ ነው። ለምን ሲባል ስሩን ወደ ውሃ ዳር ሰዷልና። መገኛሽ እግዚአብሔር ላይ ተጣብቀሻል። ማንንም እንዳትለማመጭ። ኦቤ አድርጉ፣ ተገዙ። ሰሚሽን ይውላችሁ መገዛት፣ አንድ ቤተክርስቲያን ውስጥ መተከል፣ ለፓስተሮቻችሁ መገዛት እስከሚፈለግበት ሰዓት እግዚአብሔር ያለውን ነገር የሚያደርግበት ሲዝን ደርሶ ግን እናንተን እከልላለሁ የሚል ካለ ኖ ጽንስ 9 ወር ሲሞላው ፑሽ ያደርጋል። እልፍ በይ። ውስጥሽ ያለውን ነገር የምትሰሪበት ብርክክ በይ። ያስወጣሻል። ራእዩን ያጽፍሽ። ራእዩ የሚዘገይ ቢመስልም አይዘገይም፣ ይመጣል፣ ጠብቀው ተብሎ ተጽፏል። ቢመስልም ነው የሚለው። ሂዱና በደንብ ገብታችሁ አንብቡት። የሚዘገይ ቢመስልም አይዘገይም፣ ይመጣል፣ ጠብቀው። ግን ራእዩን ጻፈው። ውስጥሽ ምንድን ያለው? ጻፊው። ምንድን ያለው? ጸልይበት። ምንድን ያለው? አንብቢበት። ምንድን ያለው? ተዘጋጂበት። ምንድን ያለው? እግዚአብሔር ፊት ሲዝን ጠይቂበት። ምንድን ያለው? ምን እንዳደርግ ትፈልጋለህ በዩ። ከዛስ ኔክስት ምን እንዳደርግ ትፈልጋለህ በዩ። ሰው በልቡ እቅድን ያቅዳል፣ እግዚአብሔር ግን እርምጃውን ይወስንለታል ተብሎ ተጽፏል። እግዚአብሔር ያሳቀደሽን ውስጥሽ ያስቀመጠውን ነገር እያንዳንዱን ፉት ስቴፕሽን የሚወስንልሽ ግን የሰማይ አምላክ እግዚአብሔር ብቻ ነው፣ ማንም ሰው አይደለም። ማያንቴ ሴካቶላ ክራዶናስ ያላ ማግራዲና ሶቭላ ግራዲያና ሴክሬክራዲ። ለምን እንቅልፋተሽ ታድሪያለሽ? እከሌም አልመጣልኝ፣ እንትናን ደግሼ የጠራው፣ እንትናን ጸልይልኝ አልኩት፣ እንትናን ደወልኩለት፣ እንትናን በዚህ በኩል እኔ ውስጥ እኮ ይሄ ያለ ለምን አታየኝም አልኩት፣ እስቲ ፕራክቲስ ላድርግ አልኩት፣ እስኪ እንደዚህ ላድርግ አልኩት። ማንም አያደርገውም። ብቻውን ታምራት የሚያደርግ ከሰው ጋር ሼርሆልደር ሆኖ አይሰራም። ሼርሆልደር ከሰው ጋር ነው 50-50 አካፍለሽ የምትሰሪው። ሼርሆልደር 50-50 ዋተሽ የምትሰሪው ከሰው ጋር ነው የምትሰሪው። ከእግዚአብሔር ጋር ሼር አይሰራም። እግዚአብሔር ብቻውን የሚሰራ አምላክ። ክብር ለኢየሱስ። ውጪ
ውስጥሽ ያለውን አውጪ። ማካቴ ሴክላሮ ዳና ማሃዲና ሲያክላ ክሬዴኔሞሲ ባርዶ ዝም አትበይ። ጸልይ። እግሩ ስር በጉልበትሽ ተንበርከኪ። አንገትሽን ቅበሪና ጸልይ። ሰማይን ከፍቶ የዘጋው በዛ አይነት መንገድ ነው። እነሱ አባቶቻችን ሁላችሁ ለትምህርታችን ተጻፉልን። ኢየሱስ ክርስቶስን እንኳን ያልተቀበሉት ብዙዎች ናቸው። የገዛ ምኖቹ ወገኖቹ አትሉልኝም? የገዛ ወገኖቹ አላቀውም እንዴ? የነ ዮሴፍ አይደል እንዴ? የጠራቢው ልጅ አይደል እንዴ? የማርያም ልጅ አይደል? ይቀልዳል እንዴ? እንዲህ ነኝ እንደዛ ነኝ እንደዚህ ነኝ ይላል እንዴ? ይሄ አያቸውና ከተወሰነ በስተቀር ምንም አይነት ተአምራት ሊያደርግ አልቻለምና ባለማመናቸው እየተደነቀ ከተማውን ጥሎ ወጣ ነው የሚለው። ምን አለ? ባለማመናቸው የተነሳ ከተማውን ጥሎ ወጣ። በሁለት ነገር ተደንቋል ኢየሱስ ክርስቶስ። አንድ በማመናቸው፣ ሁለት ባለማመናቸው። ማመናቸው በጣም ያስደንቀው ነበር። በእስራኤል እንኳን እንዲህ ያለ እምነት የለም፣ ምን አይነት ጉድ ነው እያለ እንደ እምነትሽ ይሁንልሽ፣ እንደ እምነትህ ይሁንልህ እያለ ሰራ። ለምን ሚዩት አታደርጉልኝም? ቁጭ ብላችሁ የምታዩት ምንድን ነው? አትሊስት ይሄን አትረዱኝም? ሞዴሬተሮች፣ አረ ሞዴሬተሮች፣ በኢየሱስ እግዚአብሔር ያንቃችሁ። አጋንንት የሰውን አቴንሽን ሲወስድ እኔ ምንም ችግር የለብኝም። የሰውን አቴንሽን ሲወስድ አትሊስት ነቃ በሉ። አስገቢኝ የምትይ የለም ቦታ። አመርዬን ቆይ ሞዴሬተር ልስጣት። መንፈስን መጠበቅ ትችላላችሁ። ታውቃላችሁ አይደለ? እናንተ ሰው እየሰበከ እያለ እናንተ ወይኔ እግዚአብሔር እኮ እንዲህ አይነቱን ሰጥቶኛል። በእውነት ነው የምላችሁ። ያው ሰጥቼሻለሁ፣ አመሪ ሰጥቼሻለሁ። ሰጥቼሻለሁ። ገስት ነው እንጂ ማትቼ የነበረው አመሪ የሚዩት ማድረግ ትችያለሽ። ባይዘው ቆይ 30 ሞዴሬተር ይኸውላችሁ። እንደዚህ የሚያቋርጥ መንፈስ አሁን ምንም አልልም፣ ግን ሞዴሬተሮችን ማኔጅ አድርጊ። ማስተካከላለሁ። ሀመርዬ ግቢና ወይ ኤልሮኢ ገብተሽ እዚህ ውስጥ የሌሉ ሞዴሬተሮችን አስወጫቸው። ክብር ለኢየሱስ ይሁን። አጋንንት እየተንጫጫ ነው። በጣም ደስ ብሎኛል። ክብር ለመንፈስ ቅዱስ ይሁን። አጋንንት እየተንጫጫ ነው። ስዕላ ስዕል ፕሮፋይል ፒክቸር ያደረገ እየተንጫጫ ነው። ክብር ለኢየሱስ ይሁን። ሰው ውስጣችሁ ያለውን ነገር ለማንም አሳልፋችሁ አትስጡ። ማነው ያጸነሳችሁ? የሰማይ አምላክ እግዚአብሔር። ማነው የነገራችሁ? የሰማይ አምላክ እግዚአብሔር። ማነው ኪዳን የገባላችሁ? የሰማይ አምላክ እግዚአብሔር ብቻ ነው። በሰው አትታመኑ። እንትናን ጠብቄው ነበር፣ እንትናን አምኜው ነበር፣ እንትና ጓደኛዬ ነበር፣ እንትና እኮ እንደዚህ ሊያደርግ ነው፣ እንትና እኮ በዚህ በኩል እንደዚህ ሊያደርግ፣ በጣም እኮ ነው የማውቀው፣ በጣም እኮ ቃል ገብቶልኛል፣ በጣም እኮ እንደዚህ ሆኖልኛል። አይ ዩ ኪዲንግ ሚ? ልትበልጪው ስትይዝ እግዚአብሔር መንፈስ ባንቺ ላይ ሊሰራ ሲልስ እሱ እኮ የሚያስተያየው እኔ ተበለጥኩ አልተበለጥኩ እንጂ እግዚአብሔር ኪንግደም ተሰራ አልተሰራ አይደለም። ማያላማ ጋንቱ ሳክላክ ራዲያና ሴክሎ ቫርዲያና ሴካ አያችሁ፣ እንደዚህ ያለ ሐዋርያው ጳውሎስ በዛም ሆነ በዚህ ክርስቶስ ይሰበክ አላቸው። ግማሾቹ አንተን ተቃውሞ አንተን በዚህ እንደዚህ ሊያደርጉ፣ ግማሾቹ ደግሞ እንደዚህ እያደረጉ ክርስቶስ ይሰበክ ነው እንዲህ ያላቸው። እና ደግ አደረጋት እና ምን ይሁን ሲል በቃ በዛም ሆነ በዚህ ክርስቶስ ኢየሱስ ይሰበክ አለ። አያችሁ፣ ኪንግደም ማይንድድ ነው እንጂ ሀመርዬ የሆነ ነገር ልሰብክ ነው ከኔ ትበልጠኛለች፣ ወይኔ ጉዴ ፈላ፣ እንትና በዚህ በኩል የሷን ቤት ከፈተች፣ ወይኔ ጉዴ ፈላ መባባል የለብንም። በቃ ዊችስ በቃ እኛ የምናገለግለው ኪንግደሙ ኪንግደም አገለገልን ማለት ደግሞ ሀመረ በዚህ በኩል በሷ የተሰጣትን ታገለግላለች፣ እኔ በዚህ በኩል የተሰጠኝን አገለግላለች፣ ኤልሮኤ በዚህ በኩል የተሰጣትን ታገለግላለች። እኛ ሚክስ ስንሆን ትክክለኛ መንግስቱ ይሰራል። አንድ አይነት ነገር አልተሰጠንም። እግዚአብሔር አምላክ የአይንም የጣትም አሻራዎቻችን አንዳችንም አይመሳሰልም። አይደለም የሰጠን ጸጋ። ነፃ ልናወጣ እንችላለን። አዎ። ሰዎችን ሂልድ ሊደረግ ይችላል። አዎ። 5 ኦፊሶች አሉ። አዎ። እግዚአብሔር ጸጋ ስቶናል። አዎ። ብዙ አይነት ጸጋ። አዎ። ታዲያ አንዳችን አይን ነን፣ አንዳችን ጆሮ ነን፣ አንዳችን እግር ነን፣ አንዳችን እጅ ነን። ምን ያገናኘናል?
የአፍን ስራ ጆሮ ይሰራል ወይ? በዚህ በአፋችን በኩል መስማት እንችላለን ወይ? በዚህ በጆሮአችንስ በኩል መብላት ይቻላል ወይ? በሽታ እኮ ነው የሚሆነው። በዚህ ውስጥ ምግብ እንከታለን እንዴ? አይሆንም። ስለዚህ ጆሮ ጆሮ ነው፣ አፍ አፍ ነው፣ አይን አይን ነው፣ እግር እግር ነው፣ እጅ ነው። እስከማንመሳሰል ድረስ ምን አለበት? እጅ የራሱን ስራ ቢሰራ፣ እግር የራሱን ስራ ቢሰራ፣ አይን የራሱን ስራ ቢሰራ፣ ጆሮ የራሱን ስራ ቢሰራ ምን ችግር አለው? ሽፋሽፍት እንኳን የራሱ ስራ አለው እኮ። ዝም ብሎ ተፈጠረልን መሰላችሁ? ጥፍር እንኳን የራሱ ስራ አለው እኮ። በጣም ብዙ ስራ አለው ጥፍር። እንዲቆርጠን እንደ ቀልድ የምንጥለው ስንቆርጠው የማይሰማን ጥፍር እንኳን እኮ የራሱ ስራ አለው ወገን። ታዲያ ምን አለበት? ለተሰጠው ለዛ ሁኔታችን ለተሰጠንበት ለዛ የአካል ስራ ብንከባበርና አንዱን አንደኛው አይነ ሲታመም እኮ ታፋ ሄጄን ያልወጋም ማን ታመም አለህ? አፍም ደግሞ ሄጄ እኔ አልናገርም። አንተ ነህ እንጂ አይን ነው እንጂ የታመመው እኔ ምን በወጣኝ ብዬ ነው እዛ ሄጄ አሞኛል ብዬ የምናገረው ይላል አፍ አይል። ታዲያ ወንድም ሲታመም፣ ወንድም ሲጎዳ፣ ወንድም ሲጨነቅ ምን አለበት? እግር ሄዶ ሆስፒታል አንዴ መርፌ ልወጋ ቢል፣ ክንድ ሄዶ ደም ቢለካበት ምን ችግር አለው? አይን ለታመመ አዎ አይን ለታመመ ምንድነው ሲባል አካል ነው። አካል ስንል የእውነት አካል መሆን አለ። የእውነት ፋንክሽን እናደርጋለን ወይ? እያደረግን ነው ወይ? የእውነት በቃ እየሆነ ያለ ነገር ከሆነ አዎ ይሁን። እኔ እዚህ ቤት ውስጥ ሐመረ ላይ ያለ ጸጋ እንዲወጣ ካላደረኩኝ እመኑኝ ምቀኛ ነው። እግዚአብሔር በእኔ ይሰራል ብዬ አላምንም ማለት ነው። አያችሁ፣ ገና ለገና ሐመርዬ ከጸለየችና በእሷ እግዚአብሔር የሆነ ነገር ካደረገ ትበል። አር ዩ ኪዲንግ ሚ? ሐመረ ማለት አይን ነች፣ እኔ ጆሮ ነኝ፣ እንትና አፍ ነው፣ እንትና እዚህ ጋር የተደረደሩት እጅ ናቸው፣ ጣት ነው፣ እግር ነው። ሁላችንም እኩል ልንሆን አንችልም። ትዕግስትዬ ጋር ያለ ጸጋ እኔ ጋር የለም። ሐመርዬ ጋር ያለ እኔ ጋር የለም። እከሌ ጋር ያለ ጥበብ እኔ ጋር የለም። ኤልሩ ጋር ያለ ፋሲካ ጋር ያለ እኔ ጋር የለም። እኔ ጋር ያለ እናንተ ጋር የለም። የሆነ ነገር የተመሳሰሉ ነገሮች ኖሮ ይችላል። በፍጹም እኔን ሊሆን የሚችል ሰው ግን የለም። እናንተንም ሊሆን የሚችል ሰው ግን የለም። ውስጣችን የተሰጠን የተለያየ ነው። ምን ጎሎበት የኔ ጌታ? ምን አጥሮበት የኔ ጌታ? ይደግመዋል። ምን በወጣው ይደግመዋል። ብናውቀው እኮ እከሌንም አንመስልም ነበረ። በእኛ ሁኔታ ራሱ ሊገልጥ የወደደ ሰማይ እያለ እንዳለ ካወቅን ማለት ነው። በእኔ ሁኔታ ይገልጠዋል። የኔ ካራክተር ይሄ ነው፣ ይሄ ካራክተር ይመቸዋል። በእኔ ሁኔታ እግዚአብሔር አምላክ ራሱን ይገልጣል። በቃ ምናልባት እኔ የምሰብከው እንደዚህ ነው። በኮኪ ሁኔታ ነው ራሱን የሚገልጠው። ሐመርዬ ደግሞ በራሷ ሁኔታ ነው እግዚአብሔር ራሱን የሚገልጠው። ታች ያሉት ደግሞ በራሳቸው ሁኔታ ነው እግዚአብሔር ራሱን የሚገልጠው። ለምን እኔ ሐመርዬን እንደዚህ አድርጌ ከልላታለሁ? ለምን እንደዚህ እላታለሁ? ለምን እንዳላየ እንዳልሰማ ለምን እገፋታለሁ? ውስጧ ነገር እያለ እያወቅኩኝ ለምን እገፋታለሁ? ለምን? ዋጋዬን አገኛለሁ። በዘራሁት አይነት አጭዳለሁ። እንደዚህ የማደርግ ከሆነ እኔ ውስጥ ያለ ጸጋ አለ፣ የሚገለጠው ጸጋ አለ፣ የምታዩት አይነት ጸጋ አለ። ነገር ግን ለምሳሌ ማክሰኞ እንደምንማረው የነባዬ አይነት ጸጋ እኔ ውስጥ የለም። ስለዚህ ነባዬን መጥቶ ለምን አይሰብከንም? ለምን አያስተምረንም? ለምን ቁጭ አድርጎ እያጻፈ ለምን አያስተምረንም? ምን አስመቀኘኝ እኔ? ምን ችግር አለው? ትውልዱ ቢጠቀም እንደኔ አይነት ያልሆነው ሌላኛው ደግሞ ፍሌቨር ቢመጣ፣ እንደ ሐመርዬ አይነት የመጣው ደግሞ መጥቶ ቢጸልይ፣ እንደ ሄርምዬ አይነት መጥቶ እንደ ፓስተር ባዬ አይነት መጥቶ ቢሰብክ ምንድነው እኔ የሚጎልብኝ? ወገኖችን እያመጣው እንኩ እንደነ ሊሊ አይነት ጥበበኛ ሴቶችን አምጥቶ እንኩ እስኪ ማለት። አሁን ደግሞ የሚመጡላችሁ አሉ። ቅዳሜ ደግሞ ሰርፕራይዝ አደርጋችኋለሁ። ይሄኛው ሰው የሚቀጥለው ቅዳሜ እንደነሱ አይነት ደግሞ እየመጡ ቢሰብኳችሁ። እግዚአብሔር የተለያየ ፍሌቨር አድርጎ አስቀምጦብናል። ውስጣችን ጸጋ አስቀምጦብናል። ለምንድን ነው እርስ በርስ የምንመቀቃኘው? ቤተክርስቲያን እኮ የመጨረሻ የሆነ የህፃናት መጫወቻ ሆና የቀረችው እኮ እርስ በርሳችን ኢጎ የሚባለው ነገር ራሳችን ማደጊያ ያደረግነው፣ ራሳችን ፔሮል እየፈረምን ደሞዝ የምንከፋፈልበት የራሳችን ሸቀጥ መሸጫ አደረግነው። ሲመጣ እንደዚህ ነው። መንፈስ ቅዱስ ሲሆን እንደዚህ ነው የምናገረው። ተናግሬው ማላውቀውን ነገር ነው ዛሬ የምናገረው። አካቲያ ሶላ ቪያሮና ጋላቫራዳና ሳላክላራ ባራዲያናስ ጂአቶያ ካሳክላክራዲያና ማሻና ማካሳ ምን ችግር አለው? ሐመረ ቁጭ
ብላ ተጎልታ ውስጥ ያለ ነገር እየተገላበጠ እያላባት እያማጠች እያለች ማየት ምን ያረካል? ምን ያረካል? እንባ ያነባች ማየት ምን ያረካል? ውስጥ ያለው ነገር እንዴት ይውጣ? እረ መንገዱን አሳዩኝ እያለች እሷ እያለቀሰች እሷን ማየት ምን ያረካል? ምን ያረካል? ራስሽ ትወልጃለሽ። ራስሽ ትወልጃለሽ። ዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም። ምንድነው ሲሆን ራሳቸው ቀድሞ ይወልዳሉ። ምንድነው ሲባል ብርቶች ናቸው። ምንድናቸው? ብርቶች ናቸው። ብርቱ ነሽ አንቺ። ማንም ሊረዳሽ አያስፈልግም ከእግዚአብሔር ውጪ። ትክክለኛ አዋላጆች ይመጣሉ። እውነተኛ የእግዚአብሔር ሰራተኞች ይመጣሉ። እውነተኛ የእግዚአብሔር ባሪያዎች እግዚአብሔርን የሚፈሩ ይመጣሉ። አዎ እነሱን ይጠቀምባቸዋል። ካላስፈለገ ግን ብርቶች ናቸው፣ ራሳቸው ይወልዳሉ አሏቸው። ያው አንብቡት ሲባል ራሳቸው ይወልዳሉ። ለምን አልገደላችሁባቸውም? ወንድ ልጆቹ ሊባዙብን አይደል እንዴ? የነሱ ነገር ሊበዛብን አይደል እንዴ? ቁጥራቸው አስቸገረን አይደል እንዴ? ብናስጨንቃቸውም ምንም ብናደርጋቸውም እንደዚህ አድርጓቸው ቢባልም ብናሰራቸውም በጡብ ጠፍጥፎ ብንላቸውም እንደዚህ ብናደርጋቸው እየበዙ አስቸገሩን። ኪዳኑ እግዚአብሔር ነው አላቸው ላይ ያስቀመጠው። መብዛትና መባዛት ኪዳናቸው ነው። ምንም ሊያደርጓቸው አይችሉም ሲባል ወንዶች ይገደሏል ነው። እግዚአብሔር የተመሰገነውን እግዚአብሔርን የሚፈሩ ሲፓራና ፉሃ ተነሷ። እናንተ ስታዋልዱ ማማማጫ ሰዓት ላይ ወንድ ከሆነ ይገደል፣ ሴት ከሆኑ ዝም በሏቸዋል አሉ። እነኚህ እግዚአብሔርን የሚፈሩ በጌታ በኢየሱስ ክርስቶስ ስም እናገርባቸዋለሁ። እግዚአብሔርን የሚፈሩ እናንተ ውስጥ ያለ ጽንስ አቦርት እንዳይደረግ እንዳይሞት የሚያደርጉ እንዳይገደል የሚያደርጉ እግዚአብሔርን የሚፈሩ ከላይ ከሰማይ ድምፅ እየሰሙ ነይ እስኪ ና እስኪ እያሉ ነገሮችን ጥበብን የሚያስተምሩ መንገድን የሚያሳዩ ለሙሴ መንገድን ለእስራኤል ልጆች አደራረግን ያሳየ እግዚአብሔር ከእንደዚህ አይነት ሰዎች ጋር ያጨባብጣችሁ በክርስቶስ ኢየሱስ ያጨባብጣችሁ። እኔ ያለፍኩበትን መንገድ አታልፊም። እኔን የመታኝ እንቅፋት አይመታሽም። እኔን የሰበረኝ ነገር አይሰብርሽም። ማያላ ባያና ያላ ማሳለያ ቶላ ቮራኒያኖ ሳክላክራዲያናስ እኔን ያመመኝ ነገር አያምሽም። እኔን እድሜን የበላብኝ ነገር እድሜሽን አይበላም። እኔን ያሳመመኝ ነገር እኔን አንገቴን ያስደፋኝ ነገር አንቺን አያስደፋሽም። በእኔ ይብቃ። እኔ ያየሁት እኔ የጠረኩት መንገድ አንቺም አጠርጊውም። ለልጅ ልጆችሽ ደግሞ አንቺ የምታስተላልፊው ከዚህ የቀለለ ነው የሚሉ እግዚአብሔርን የሚፈሩ አዋላጆች ወደ እናንተ ይመጣሉ። የአፍሽን ቃል አጽድቼዋለሁ ተናገሪ ብሎኝ ከሆነ በጌታዬ በኢየሱስ የስም ስልጣን እናገርባቸዋለሁ። ከእግዚአብሔር የተላኩና እግዚአብሔርን የሚፈሩ ወደ ህይወታችሁ ይመጣሉ። እንደነ ሲፓራና ፉሃ አይነቶች። ምን ነው ሲባል ነው አሉ። ምን ነው ሲባል እግዚአብሔርን ይፈራሉና። እግዚአብሔርን የሚፈሩ ወደ እናንተ ይምጡ። እናቶች ትክክለኛ እግዚአብሔር እናት ያደረጋቸው፣ ትክክለኛ እግዚአብሔር አባት ያደረጋቸው፣ ኪንግደም ላይ የሚሰሩ ኪንግደም ማይንድድ የሆኑ አባል የማይጫወቱ የእውነት አካል የሚሰሩ የአካልን ስራ የሚሰሩ የእውነት ሰማይ የሚስቅ አይቷቸው የሚስቅ ሰማይ አይቶ የሚደሰትባቸው የስ ልጄ የሚላቸው እግዚአብሔርን የሚፈሩ አባቶች ይስጣችሁ። ጌታ እግዚአብሔር አምላኬና አባቴ እግዚአብሔርን የሚፈሩ ወንድሞች ይስጣችሁ። እግዚአብሔርን የሚፈሩ አገልጋዮች ይስጣችሁ። እግዚአብሔር ቀድሞ መድረክ የሰጣቸው፣ እግዚአብሔር ቀድሞ ትውልድ የሰጣቸው፣ እግዚአብሔር ቀድሞ ጆሮ የሰጣቸው፣ እግዚአብሔር ቀድሞ ልብ የሰጣቸው እንደዚህ አይነት አገልጋዮች እግዚአብሔር አምላክ እነሱ ባለፉበት መንገድ እናንተ እንድትጋጋጡ እንዲተላላጡ የሚፈልጉ በክርስቶስ ኢየሱስ የስም ስልጣን ዛሬ ሰርዤዋለሁ። ከህይወት ዘመናችሁ ላይ እግዚአብሔር ራሱ ፒክ ያደርጋችኋል። እንደ አስቴር ፒክ ያደርጋችኋል። በጣም ብዙ ሴቶች ነበሩ አብሯት የሚታሹ፣ አብሯት በሽቶ በተቀመመ ሽቶ በጣም በተለያየ ነገር በየቀኑ እየታጠቡ የሚታሹ የሚዘጋጁ ለንጉሱ ሚስት ለሆኑ የሚዘጋጁ ነበሩ። ቆዳቸው የሚስተካከል፣ ቆዳቸው የሚለሰልስ፣ መልካቸው የሚለሰልስ፣ ሽታቸው የሚስተካከል ብዙ ነበሩ። እሷን ያስቀመጣት ግን እዛ ጋር ቁንጅናዋ አይደለም፣ የሆነ ሰው የዘር መሆኗም አይደለም። ምንድነው እዛ ጋር ያስገኛት ካልሽኝ ሞገስ ይባላል። ሞገስ ይባላል። ከላይ ከሰማይ አባ 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 በቃ እንዳልሞት ሜዳው ላይ መገኘት ወይ መሞት ነው ወይ ምርኩዝ መዘርጋት ነው። ስለዚህ እናንተም ጸልዩ፣ እኔም ጸልያለሁ። 3 ቀን ጾም ጸሎት እንግባ ሲባል ምርኩዝ እንዲዘረጋ ንጉሱ ምርኩዙን እንዲዘረጋ አያትና ወደዳት፣ ምርኩዝንም ዘረጋላት ይላል
ክብር ለኢየሱስ ክርስቶስ ይሁን። ያ ሁሉ ሲሸመቅ የነበረ ሲሰቀል የነበረ መስቀያ አያሎ ያሎ ያሪያኖ ሴካንቲ አክላክራዲና ሴክራዲያል ሲዘጋጅለት የነበረ መስቀያ ሊያንጠለጥለው ትላንትና ሲጠነሰስ የነበረ ጥንስስ ትላንትና ሲታቀድ የነበረ እቅድ አይኮታ ሲያካዶላ ግራዲያናስ ንጉስ ለሚወደው እንዲደረግለታል ተብሎ አንድም ሳያስቀር ምን እንዲደረግለት ነው የሚፈልገው ሲባል ለራሱ መስሎት አንድም ሳያስቀር የሚያስፈልገውን ሁሉ ተናግሮ ዛጋ ማቅለብሱ አመድ መስንሶ ለነበረው ለሱ እንደሚደረግለት አላወቀ። አያላ ያላ 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 አይሁዳዊ ከሆነ ዋ የተባለለት ሚካያና ሲያኖን ታሳፋክ ላክራዲ ኦብራባታ ሳክላክራዲ እንዲህ ይሆናል ብሎ ማን አሰበ? አንዲት ጀንበር መስቀያ ተላለፈ። ለራሱ መስሎት መልካምን ሲያዘጋጅ ለራሱ መስሎት መልካሙን ነገር ሲነግር ለንጉሱ እንዲህ ቢደረግለት እናንተ ግቡና አንብቡት እንዲህ ቢደረግለት ጠይቆ ሲያበቃ በል ተቀያየሩ ቦታ ባንቺ ላይ ሲጠነስስ ባንቺ ላይ እቅድ ሲያወጣ ባንቺ ላይ እንዲና እንዲህ ሲል የነበረ እግዚአብሔር ቦታ ያቀያይራል። I'm telling you አጥንቼ መስሎሻል ለምሰብክሽ መንፈስ ቅዱስ የሚለውን ነው የሚናገረው። ክብር ለኢየሱስ ክርስቶስ ይሁን። ዛሬ ማንንም አይነቀንቃችሁም። እናንተም ትሰሙኛላችሁ፣ እኔም እናገራለሁ። መንፈስ ቅዱስ የሚነግረውን እነግራችኋለሁ። ዛሬ ምንም አያልፋችሁም። አጋንንት በዚህ ብንጫጫ በዛ በኩል የፈለገ ነገር ቢሆን I don't really care። ዛሬ ትክክለኛው መልእክት ለእናንተ መምጣት ያለበት መልእክት መጥቷል። አዳምጡ፣ ስሙት። እግዚአብሔር ያደርገዋል። ጌታ መንፈስ ቅዱስ ከተናገረ ያደርገዋል። ታማኝ ነው። ከድቅድቅ ጨለማ አውጥቶ የማይሆነውን ስራ አስትቶ ከዛ ከቆሻሻ መንደር አምጥቶ እግዚአብሔር ክርስቶስ ኢየሱስ በደሙ አጣጥቦ በምህረቱ አጥር ስር ጠቅልሎ በርህራሄና በበጎነት ጎብኝቶ አስተምሮ ሰው አድርጎ በሰው ፊት አቁሞኝ ከሆነ ነገም ደግሞ ለነገ ታማኝ እግዚአብሔር ከሆነ እኔ ምልክት ነኝ። መንገድ ላይ አትቀሪም። መንገድ ላይ አትቀሪም። ይሄ ሁሉ ፕሮሰስ እንዴት አድርጌ ነው አሁን እችን እንደገና ሰው ማረጋት አለ እንደ እግዚአብሔር ኧረ የሷ ቦታ በጣም ሩቅ ነው። ከጨለማም ድቅድቅ ጨለማ ውስጥ ነች ያለችው። ገና እሷን ከዛ ውስጥ አውጥቼ ከዛ እንደዚህ አድርጌ ከዛ እንደዚህ አስተካክዬ ከዛ እንደዚህ አድርጌ አለ እንዴ። ከፈለገ እስከ ስተታችን ይጠቀምብናል። እያጸዳ እያስተካከለ እየጠራረበ ተቃጠልኩላችሁ። ዛሬ እሳት ነው የሚነደው በላይ ላይ እሳት ነው የሚነደው በላይ ላይ ማይካቶስኪ ቫልዶ ብራሲ ካቲያኖስ አክላክራዲያናስ በተራራ ላይ ያለች ከተማ ልትደበቅ እንደማትችል እንደዛው የእናንተ ጉዳይ ሊደበቅ አይችልም። በውስጣችሁ ያስቀመጠላችሁ ጉዳይ ሊደበቅ አይችልም። ምንም ውስጥ ሁኚ፣ ምንም አይነት ጉድጓድ ውስጥ ሁኚ፣ የኔ ጉዳይማ እንዴት ከዚህ ወጥቼት እንደሆነ ከኔ የጎረጎደ ከኔ የጨለመ ከኔ ግራ የገባው ከኔ የማይታይ ቦታ የወጣ ሰው እንጃ ይኑራ አላውቅም። ይሄው አለውላችሁ ነው ምልክት። ይሄው አለውላችሁ የማንም እጅ የለበት። ከቤተሰቤ የመጀመሪያ የዳንኩ እኔ፣ ከሰፈሬ የመጀመሪያ የዳንኩ እኔ፣ ምን እንደሆነ የማላቅ ሁሉን ነገር ምንም በማላውቅበት በድቅድቅ ጨለማ የመጣ አይደለም። ከጎረቤቶቼ ከጴንጤ ጎረቤት እንኳን ጎረቤት አይደለም እኮ እኔን የመሰከረልኝ አብሮኝ ይሰራ የነበረ ሙዚቀኛ እንደ ስንት ቀን ድኖ በስንተኛው ቀን 10 ቀን ሳይሞላው እኮ ነው መጥቶ የመሰከረልኝ። ጴንጤ አልመሰከረልኝም። አንተ ነህ። እግዚአብሔር ሊያድን ከፈለገ እዛው ቁጭ ብሎ ከኔ ጋር ጫት የሚቅም ከነበረ ሰው ከሱ ሰማለሁ ወንጌል። ጴንጤ እንኳን እንደሆኑ አጠገብ ያሉት ሰዎች ሳላቅ ማለት አረ ስትኖሪ እግዚአብሔር አምላክ ጴንጤ አማኝ እንደሆንሽ ራሱ እልፍ ስትይ ታውቅ። በኢየሱስ ክርስቶስ መጣች አለፈች የምትባይ ጴንጤ ሁኚ ኮልሽ አይቀር። መጣች ደግሞ ተናገር ደግሞ ጸለየ ደግሞ ድምጿ ተሰማ የምትባይ ጴንጤ አትሆኝም እንዴ ኮልሽ አይቀር። ልዩነት አይኖርሽም እንዴ ኮልሽ አይቀር። እንደዛው ልምስምስ ብሎ ምን ሁኚ ሳይታወቅ ከምትኖሪ በጌታ በኢየሱስ ክርስቶስን በልዩነት የምትኖሩ ሁሉ ከታወቃችሁ ደግሞ ጸለይሽ ተብላችሁ ታወቁ። ከታወቃችሁ ደግሞ በቃ አሁን ደግሞ ተጀመረ። በቃ ኢየሱስ ልትል ነው። ይኸውላችሁ ተነሳች። ደግሞ እንደዚህ የምትባሉ ብትሆኑ አይሻላችሁ? ተነሳች ደግሞ በቃ ኢየሱስ ደግሞ በማለዳ ደግሞ ተነሳች። ደግሞ በማለዳ ደግሞ ተነሳች። ደግሞ ልታቃጥለን እንደዚህ ብትባይ አይሻልሽም?
ኖርማል ጴንጤ በክርስቶስ ኢየሱስ የስም ስልጣን ኖርማል መንፈስ ከዘመን ቁጥራችሁ ላይ ተመታ ይሁን። ኖርማል እስከ መቼ ድረስ እድሜሽ እስከ መቼ ድረስ ኢየሱስ ሊመጣ ነው? ኢየሱስ ክርስቶስ ሊመጣ ነው። በምህረቱ አጥር ስር እስከሚጠቀልል ድረስ ነው እስካሁን ድረስ የዘገየው። በቃ ምድርም አረጀች። ኢየሱስ ክርስቶስ ሊመጣ ነው። ለትውልድ ስሜን ስበኩልኝ እያለ ነው። እስከ መቼ ድረስ ተኝተን እንዘልቀዋለን? እስከ መቼ ድረስ ስሙን ሳንጠራ እንዘልቀዋለን? እስከ መቼ ድረስ ቃሉን ሳናነብ እንዘልቀዋለን? እስከ መቼ ድረስ ስሙን ሳንሰብክ እንዘልቀዋለን? እስከ መቼ? መቼ ነው? መቼ እንደምንሄድ እናውቃለንና ነው ተኝተን የቀረን። ኧረ አያምርም በኛ፣ ኧረ አያምርም በኛ። ከድቅድቅ ጨለማ በዳን ነው በኛ አያምርም። ኧረ አያምርም። ትላንትና ባንድን ኖሮ የት ሞተን እንደምንቀርብ የማይታወቀው። ኧረ በኛ አያምርም። ያዳነንን እንስበከው፣ የሞተልንን እንስበከው። የሾህ አክሊል የደፋልሽን፣ መስቀል ላይ የተንጠለጠለልሽን፣ የተጠረቀልሽን፣ ፂሙን የተነጨውን፣ የተናቀውን፣ የሚስብ ውበት ያልነበረውን ለኔና ለናንተ ሲል ደምግባት ያልነበረውን ደምግባቱን ያጣውን ኃጢአት የሚባል ሳያውቀው ራሱን ኃጢአትን የሆነውን እርግማን የሚባል ሳያውቀው ራሱን እርግማንን የሆነውን ያንን ኢየሱስ ክርስቶስ በፊታችሁ ተስሎ አታዩትም ወይ? እንዴት ዝም ይባላል? አልተደረገልንም ወይ? አልተደረገልንም? አልሆነልንም? አልሆነልንም ወይ? ሰው አላደረገንም ወይ? ቤተሰቦቻችንን ሰው አላደረገም ወይ? ልጆቻችንን ልጆች አላደረገም? ኃጢአታችንን በደሙ አጥቦ አላነጻም ወይ? ወይ 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 ቻርጀር ላንጣ እስኪ። ያካቶ ሳክላሪያኖ ሳላባ ሀዲላ ባህዲያና ሳላባ ግራዲያናስ። እንዴት ዝም ይባላል? የእግዚአብሔር ነገር ወገኖች፣ እንዴት ቻልንበት? እንዴት ቻልንበት? ዝም ብለን ማህበርና የሆነ ድግስ እየደገስን ዝም ብለን ፎቅ እየሰራንና መኪና እየቀየርን እንዴት ቻልንበት? ኧረ 70 እና 80 ነው። 70 እና 80 ነው። ምናልባት እኮ ግማሹን ሄደን ሊሆን ይችላል። ምናልባት አላውቅም ምን ያህል እንሄዳችሁ እስከ መቼ እንደምንቆይ ግን አላውቅም። ኢየሱስ ሊመጣ እንደሆነ ብቻ አውቃለሁ። የትኛው የሚያሳሳና የሚያጓጓ እድሜ፣ የትኛው የምታሳሳና የምታጓጓ ምድር ነች ያጓጓችን? የትኛው ነገር ነው እንዳንሰብክ ያደረገን? የትኛው ነገር ነው የእግዚአብሔርን ስራ እንዳንሰራ ያደረገን? የትኛው ነገር ነው ቤቱን እንዳንጠርግ እንዳናስተካክል ያደረገን? የትኛው የሚጣፍጥ ነገር፣ የትኛው ደሳስ የሚል ዜና ነው በጠዋት ተነስተን የምንሰማው? የትኛው ምኑ ነው ደስ አሰኝቶን አጣጥፈን ብርድ ልብስ ውስጥ ተከናንበን የተቀመጥን? ኧረ አያምርም በኛ፣ ኧረ በኛ አያምርም። ኧረ የምድሩን ብቻ መኖር በኛ አያምርም። የምድሩን ይኸው እስከ ዛሬ አልነው እስከ ዛሬ እድሜያችን ድረስ አያምርም፣ አይሞላም። የዚህ ምድር ነገር የወደቀው ዓለም ውስጥ ነው ያለነው። በወደቀው ሰውነት ውስጥ ነው ያለነው። ከዚህ ሰውነት ወጥተን ካልተገላገልን በስተቀር መቼ ሙላ ደስታችን ሙሉ ሊሆን አይችልም። ደስታችን የሰማይ ደስታ ብቻ ስለሆነ ማለት ነው። ደስታ ካላችሁ ይሄ ነው ደስታ። ይሄ አሁን እያደረግነው ያለው ብቻ ነው ሰላም። ይሄ አሁን እያደረግነው ያለነው ብቻ ነው ሐሴት። ይሄ አሁን እያደረግነው ያለነው ብቻ ነው። ይሄ ብቻ ነው ነፍሳችንን ሐሴት ውስጥ የሚከታት። እስከ መቼ ተኝተን? እስከ መቼ የዚህን ምድር ብቻ እናስባለን? እስከ መቼ ልጆቻችን አድገው ከዛ እንትን አድርገ ከዛ ቤት ሰርቼ ከዛ እንትን ቀይሬ አታድርጉ። አይደለም የምድር ነገር አይጠቅማችሁም አይደለም፣ እየኖርኩበት ነው። አዎ እናንተ የምታደርጉትን እያደረግኩ ነው። ግን ዋናዬ አይደለም። ስለ ዋናዬ ስል የምጥለው ይገባኛል። ስለ ዋናዬ ስል የምትወው ሊኖር ይገባኛል። ስለ ዋናዬ ስል ግድ የለም ይቅርብኝ። የጠገበ ሰው እኮ አሁን በላው ነው የሚለው። ሰማይ አላረካችሁ? ሰማይ ያላረካው ሰው እንዲሁ ሲፋግር ነው የሚኖረው። ሰማይ አላረካችሁ? ሰማይ አላረካችሁ? ሰማይ የነፍሳችሁ ሙላት አይደለም? ሰማይ ህይወት ውሃ እንዳትላችሁ ያደረገ አይደለም?
እስከ መቼ? አይበቃም? አይበቃም? ቁጭ ብለን አይበቃም? ለ70 እና ለ80 ደሞዝ እየቆጠሩ እድሜን መጨረስ? እግዚአብሔር ሆይ ምን ላድርግልን በለው እስኪ። እግዚአብሔር ሆይ ምን አረግልህን ዘንድ ትወዳለህ? ምንድነው ሰማይ ያላደረገልን? ምንድነው መስቀል ላይ ያላለቀልን? ምንድነው ሰማይ ቴቴሊዮስ ያላለው? ምንድነው ተፈጸመ ያላለው? ምንድነው መስቀል ላይ ረስቸው ወይ ብሎ የሚደነግጥበት ነገር አለ ወይ? ሰማይ አላረካችሁ? እስከ ዛሬስ ድረስ ጓጉታችሁ ተስላችሁ በስለት በጾም በጸሎት ያገኛችሁት ነገር አረካችሁ ወይ? አረካችሁ? አረካችሁ? አብርሃም እኮ ለእግዚአብሔር ያለውን ጥማትና ለእግዚአብሔር ያለውን ፍቅር እኮ ይስሐቅ ስለመጣ አላስጣለው፣ ስለቀረም አላስጣለው። ሰዋልኝ ሲለውም ይሄንን ሁሉ ዓመት ጠብቄ ሰጠኝ። እንዲህ ምን አይነት አምላክ ነው አላለው። በማለዳ ሊሰዋ ወጣ። ሳራ አይደለችም የሰጠችኝ፣ ሳራን አላማክርም አለ። ሳራ አይደለችም ይስሐቅን የሰጠችኝ፣ ይስሐቅን የሰጠኝ ራሱ እግዚአብሔር። 24 ዓመት ጠብቄው እንደዛልኩኝ ይስሐቅ 3 መልአክ ላከና የዛሬ ዓመት ብሎኝ ሄደ። ሳራ አላምንም ብላ ስትስቅ ሳቅሽ አይደለ ብሎ ከሷ ጋር ኮንቨርሴሽን አድርጎ እንደውም በሳቋ በምጸት ሳቋ ምክንያት ዘመኗን ሁሉ እየሳቀች እንድትኖር ይስሐቅ ብሎ የጠራ እግዚአብሔር ነው ያለው። ሳራ አይደለችም የሰጠችኝ ልጁ ማለት። ስለዚህ ከማንም ጋር አልመካከርም አለ ሲባል በማለዳ ይዤ ራሱን እንጨት አሸክሜ ክርስቶስ ኢየሱስ መስቀሉን ተሸክሞ ራሱ እንደሄደ ይስሐቅ እንጨቱን ይዞ ሄዶ ራሱ ሊሰዋ እንደሆነ ሳያቅ የታለ የመስዋዕቱ በግ? ምንም አይደለም አለ። እናንተ እዚህ ጠብቁን አለ። አብርሃም ከልጁ ጋር ወደ ተራራ ሲወጣ እታች ለነበሩት ሰዎች አንድ ትንቢት ተንብዮ ወጣ። መስዋዕት ሰውተን እንመለሳለን ብሏቸው ወጣ። ተመለሱ አልተመለሱ? ተመለሱ። ሊሰዋ ያለው ልጁን ነው። ነገር ግን እንመለሳለን ያለው። እመለሳለሁ አይደለም ያላቸው። ልጅን ሰውቼ እመለሳለሁ አይደል? እንመለሳለን አላቸው። እውነትም የመስዋዕት በግ ተዘጋጀ። ሁለቱ ተመለሱ። ህይወታችንን እንደዚህ ብንመራው አይሻልም? እግዚአብሔርን በጾም በጸሎት የጠየቅነውና የጸለይነው ኪዳን የገባልን ነገር እጃችን ሲገባ ልክ ሲገባ ጠብቀን እርስት እናደርገዋለን። እግዚአብሔርን እሱን ይዘን እንቀጥላለን። መንገድ እንቀይሳለን ወደ ተቀበልነው ነገር። ምን ነው ይስሐቅ አስጣለው እንዴ እግዚአብሔርን? ይስሐቅ እኮ አላስጣለውም እግዚአብሔር። ይስሐቅ መጣ ቀረ። እግዚአብሔር ነው አብርሃም ጋር። እግዚአብሔር ለዘላለም እግዚአብሔር ነው አብርሃም ጋር። ክብር ለኢየሱስ ክርስቶስ ይሁን። እስር ቤትም ጉድጓድ ውስጥም የጲጢፋራን ቤት እግዚአብሔር ነው ዮሴፍ ጋር። ጲጢፋራ ኖረም አልኖረም፣ አገልጋዮች ኖሩም አልኖሩም፣ ቤት ውስጥ ያለ ሰው ኖረም አልኖረም፣ ዮሴፍ ጋር እግዚአብሔር የተከበረ ነው። ጲጢፋራስ አላላት? ኧረ አገልጋዮቹ ያዩናል አላላት? ያችን የመሰለች ቆንጆ የጲጢፋራ ቤት ና እናንተኛ ስትለው ኧረ ሰው እኮ አለ፣ ኧረ ምን ይሉናል አላለም። ኧረ ባልሽ እኮ ሊመጣ ይችላል አላለም። እግዚአብሔርስ መንገድ ያስጀመረኝ እግዚአብሔርስ ማንም በማያይበት ቦታ ላይ እንደዚህ እንላለን። እግዚአብሔርስ እንደ ዳዊት አይነቱ ሳኦል የራሱን ልብስ ሲያለብሰው አለ ይሄ ይረዝመኛል አለ። ኖ ይሄ አያስኬደኝም አለ። ኖ ይሄ እንደፈለግኩኝ አያደርገኝም አለ ሲባል አለ በጫካ ያለ ማመደኝ አለ ያ አንበሳና ድብ ባለበት ቦታ ላይ አቲዳ አታይካቶስ ካቫግራ የእሰይ የአባቴን በጎች አንድም ከቁጥር ሳይጎሉ አንድም ሳይቆስሉ አንዳቸውም ሳይሸራረፉ በቁጥር ጠብቄ መወስድለት መጥቶ እንኳን ግልገሌ ሊወስድ ስል አንገቱን አነቄ ከአንደበቱ እንዲህ ከአፉ ውስጥ ማወጣለት በዛ በጫካ ውስጥ ማንም ሳያየኝ ያለማመደኝ አምላክ ዛሬም አላረጀም። ወንጭፍ ብቻ አምጡልኛል። እኔ አሁን ያንተ ልብስ አይደለም የሚያስጥለው። እኔ
የሰራዊት አምላክ እግዚአብሔር ይባላል ከዚህ ጉድ የሚያወጣችሁ። የመጣሁት ምሳቃ ላደርስ ነው ለወንድሞቼ። ነገር ግን ጉዳዩ ምሳቃ አይደለም። እግረ መንገዳችሁን እግዚአብሔር ይሰራባችኋል በጌታ በኢየሱስ ክርስቶስ ስም። ኤልያብ እኮ ከኔ ክፋትን አውቃለሁ ዝም በላለሁ። ምን ሰራ መጣ ሲጀመራል? ምን እየተካሄደ እንዳለ ልታይ ነው እንጂ አንተ ምንም ልሰራ። እሱ እኮ አባቱ ነው የላከው። ምን አደረገ ለራሱ? ምንም ማያቅረኛ ጫካ ለጫካ ያደገ ምንም ማያቅ ምሳቃ አድርስ ተብሎ ያን ያልተገረዘ ሸለፈታ እስራኤላውያንን ለ40 ቀን ያርበደበደ ያራደ ልባቸውን ያራደ በተገዳደርከው አምላክ ነው ያለው። ባለኝ ኃይል ባለኝ ጉልበት በለበስኩት ልብስ በምናምን አላለ። ጠላትሽ ላይ እንደዛ በይ። በተገዳደርከው አምላክ በሰራዊት አምላክ እግዚአብሔር እመጣብሃለሁ። አንቺ ውስጥ ያለው ነገር የፈለገ ጊዜ ይፍጅ እንጂ መወለዱ አይቀርም። ነገር ግን ሰው አጣው አትበይ። አሁን ሰው አጣው አይደለም፣ መድኃኒቱ ራሱ ነው የመጣው። እኔን ይዞኝ ወደሚናወጠው ውሃ የሚወስደኝ ዘመድም የለም፣ ማንም የለም፣ ቤተሰብ የለኝም፣ ወገን የለኝም። እንትን የሚባሉ ምክንያቶች አይደለም የሚያስፈ ራሱ መጥቷል። አሁን መድኃኒቱ መጥቷል። አሁን ራሱ ሲመጣ መጣ። እንዲያው መልአክም አያስፈልግም፣ ውሃም አያስፈልግም፣ የሚናወጥም አያስፈልግም፣ ምንም አያስፈልግም። ራሱ አናዋጩ መጥቷል። ሲባል አንሳይ ነው የሚባለው፣ ገላግላይ ነው የሚባለው ከዚህ ሽባነት፣ አውጣይ ነው የሚባለው ከዚህ ለማኝነት፣ አውጣይ ነው የሚባለው ከዚህ። በኢየሱስ ክርስቶስ ማንኛውም መንፈሳዊ ሽባነት ከህይወታችሁ ዘመን ላይ የተተረተረ ይሁን፣ የተተረተረ ይሁን። በክርስቶስ ኢየሱስ የስም ስልጣን ጸልይላችሁ። ኢየሱስ ነው ቤትሽ የገባው። ኢየሱስ ነው አንቺ ውስጥ ያለው። ኢየሱስ ነው አንቺ ውስጥ ያለው። ኢየሱስ ነው ያዳነሽ። ኢየሱስ ነው የሞተልሽ። ኢየሱስ ነው በቃብር ፈንቅሎ የተነሳሽ። ኢየሱስ ነው በአብ ቀኝ ያስቀመጠሽ። ኢየሱስ ነው አሁን አብሮሽ ያለው። ኢየሱስ ነው ለዘላለም የሚቀጥለው። ኢየሱስ ነው በሰማይ ያለው በአብ ቀኝ። እኔ ነኝ እኮ መስቀል ላይ ይሄን ሁሉ ነገር ሰርቼ ያንን ሁሉ ጊዜያት 30 ዓመት ሙሉ በስነ ስርዓት ኖሬ እንደገና 3 ዓመት ተኩል እንደገና ያንን ሁሉ ሐዋርያ አሰልጥኜ በጽድቅ በቅድስና ኖሬ እንደገና መስቀል ላይ ሞቼ ተገርፌ ተመንብዬ መስቀል ላይ ተጠርቄ ያ ሁሉ ነገር አልፎብኝ ያንን ሁሉ ሰርቼ መጋረጃው ተቀዶ የጥል ግድግዳ ፈርሶ እኔ እኮ ብቻዬን ከአብ ቀኝ ላይ ትንሽ ከፍ ብዬ ልቀመጥ አለ እንዴ? አለ እንዴ? እኔ ሰራውልሽ፣ ሰብስቲቱሽን ተፈጸመ፣ ነይ አብረን ነው የምንቀመጠው። እንዴ ሲባል እኩል፣ እንዴ ሲባል በአብ ቀኝ፣ እንዴ ሲባል በጎን ለጎን እኔ ትንሽ ከፍ እላለሁ አላለ። እንደ ዘንድሮ አገልጋይ የተለየ ወንበር አስቀምጦ አይቀመጥም። ክብር ለኢየሱስ። የሞተልንንማ አንሸቃቅጠው፣ የሞተልንንማ አንሸቃቅጠው፣ የሞተልንንማ አንሸቃቅጠውም። ክርስቶስ ኢየሱስን እንሰብከዋለን። አንጀቴን ያሰረረኝ ስብከት አለ ደግሞ ባለፈው ጊዜ ኢየሱስ ክርስቶስን ቀምሶ አጣጥሞ። ለነገሩ እውነተኛ የቀመሰ ሰው እንደዚህ አይሆን። እውነተኛ የተነካ ሰው እንደዚህ አይሆን። ኢየሱስ ክርስቶስን አውቀዋለሁ ብሎ ሔዋንና እባብ ተነጋግረው እንደወደቅ ነው። ገብርኤልና ማርያም ተነጋግረው ነው የዳን ነው ይበለን። እግዚአብሔር ይገስጽህ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። ደግም ይለዋለሁ። አንጀቴን ያቃጠለኝ ነገር ሰው ቃሉን ያጣምማል ለራሱ ብሎ ከእንደዚህ አይነት አገልጋዮች እግዚአብሔር መንፈስ ቅዱስ ከትክክለኛ መንፈስ የጠጡ አገልጋዮች ይነሳሉ። ሴቶች ይነሳሉ። በደንብ አዳምጠኝ። የጨከኑ ሕያው ሆኖ እያለ አይደለም ሞቷል ተብሎ ሽቶ ይዤ እከተላለሁ የምትል ሴት ሚራክል እያደረገ ወንደርስ ፕሮፌቲክ አኖይንቲንግ ላዩ ላይ አለ እኮ። አጋንንት እየወጣ ነው።
ነፃ እየወጡ እኮ ነው። እያስተማረ እየሰበከ ያን ሁሉ እያደረገ እሱን መከተልማ ምን ይከብዳል? አሁን የሚከብደው ሞቷል ተብሎ መቃብር ተዘግቶበታል ተብሎ ሽቶ ይዞ መከተል ነው የሚከብደው። አላደረጉትም ታዲያ እነ ማርያም? እንደዚህ አይነት ሴቶች ይነሳሉ። አትክልተኛ መስሏት ጌታዬ ሆይ ወዴት ነው ያኖራችሁት? ጌታዬን ወዴት አኖራችሁት? እባክህ ከወዴት እንደሆነ ያለች ትጠይቀዋለች። አያሎ ያሎ ያሮ ባሪያዶን አዚያ ጋዲያና ሳቱ ምን ይሰማው ይሆን? ሞቷል ተብሎ ተነግሯት ወዴት ይሆን ያኖራችሁት? ወዴት ይሆን ያኖራችሁት? እባክህ ንገረኝ፣ እባክህ ንገረኝ። ማርያም እስኪላት ድረስ አላወቀችው። እንደዚህ ትከተላላችሁ? ሕያው የሆነውን መከተል ያቅተንኛ፣ ሕያው የሆነውን መስበክ ያቅተንኛ፣ ሕያው የሆነውን መናገር ያቅተንኛ፣ ሕያው ለሆነው መኖር ያቅተንኛ። አትገደቡም፣ አትገደቡም፣ አትያዙም፣ አትሸፈኑም። አሜን ብላችሁ ተቀበሉ። አትሸፈኑም፣ አትገደቡም። ነገር አይዛችሁም፣ ጉዳይ አይዛችሁም፣ ምድር አይትይዛችሁም። ምድር ኃይሏን ትሰጣችኋለች። ትውልድ ልቡን ይሰጣችኋል። ትሰማላችሁ። እግዚአብሔር ቃሉን ያበራላችኋል። ጥበብ ይሰጣችኋል። መንፈሱን ያበዛላችኋል። ጌታ መንፈስ ቅዱስ በእሳት እንደገና ያስነሳችኋል። ውስጣችሁ ያለውን እንድታቀጣጥሉት ሌሊትና ቀን ቀስቅሶ ያዋራችኋል። አይኖቻችሁ ሽፋሽፍት እንቅልፍ እንዳይዛቸው ያደርጋል። እግዚአብሔር የሰማዩን ቋንቋ ያጫውታችኋል። የሰማዩን ነገር ይነግራችኋል። ሰማይ አሁን እንዲህ እያለ ነው እያለ አሁን እያለ ያለውን ነገር ያወራችኋል። ዝም አትሉም። ይሄንን ሰምታችሁ